3 ስራ በአንድ ቀን ውስጥ ሰራ ነበር። 21 ሰዓት በቀን ውስጥ ሰርቻ አውቃለሁ። ለስንት ጊዜ ነው እንደዛ ይሰራሽ? ወርኮሊክ ከሚባሉት ሰዎች አንዷ ነኝ። ድህነትን መበቀል ፈልግ ነው። እንዴት ነው የሰደሽው? ዘግናኝ ነገሮችን ነው የምታየው። የራቁት ቀን አንዳንዶች ፓንት ያረጋሉ፣ አንዳንዶች ጡት ማስያዣ ያረጋሉ። ሲኦል ውስጥ እንደዚህ የተጣልኩ አይነት ስሜት የተሰማኝ። እኔ በምድር ላይ ስኖር ማወቅ የምፈልገው ብቻ ነው ማወቀው፣ መስማት የምፈልገው ብቻ ነው መስማት። ምንድን ነበር ድራይቭ ነው ያደረገሽ? ኤድመንተን ላይ ኡበር ሲጀምር ካበሻ ነው ነበር መጀመሪያ አካባቢ። ምን ነበር ቻሌንጅ? እዚህ ጋር ወንድና ወንድ ሲሳሳም ብታይ እንዳኛ ገር ምናምን ብለህ ፊትህን ማድረግ አትችልም። ሰይጣን ይመለካል ካናዳ። if you don't like me I don't care, none of my business። ለዛም ነው ካናዳን የምወዳት። ለምን ነው የምትወጃት? የዛሬ እንግዳችን ከኢትዮጵያ ከተሰደደች 19 ዓመት ሆኗታል። በሀገረ ካናዳ አካውንታንት ነች፣ ሄር ስታይሊስት እና ሜካፕ አርቲስት ነች። እንዲሁም ደግሞ ሄልዝ ኬር ኤር ላይ ትሰራለች። በመላው ዓለም ትራቨል እያደረገች ዩቲዩብ ላይ ኮንተንት እየፈጠረች ትገኛለች። እንግዳችን ቅድስት ዳኘ ነች። ከእሷ ጋር ያደረግነውን ፖድካስት ስፖንሰር ያደረገላችሁ ሪትሪታችን ነው። በአርባ ምንጭ ሄደን አዲስ እውቀት አግኝተን የስሜት ቁስላችንን አከመን አዲስ ሰዎች ሆነን እንድንመለስ 0987 2090 ደውልን እንመስገብ። እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። ከኢትዮጵያ ተሰዶ መኖር 19 ዓመት በጣም ብዙ ነው እና አሁንም ብዙ ሰዎች ለመሰደድ ይሞክራሉ። እናንተ ደግሞ ስትሰደዱ ያኔ ፋሽን ነበር መሰደድ ያኔ? I think so። በእውነት I don't know። እኔ ውስጤ የነበረ ነገር ስለነበረ ነው። ምክንያቱን ሪዝኑን ባላቅም ግን መውጣት መሰደድ የሚለው ነገር ውስጤ ነበር። ከኢትዮጵያ ወጥቶ መኖር። እንዴት ነው የሰደድሽው? ብዙ ሞክሬያለሁ፣ በጣም ብዙ ለመውጣት ግን በጣም ብዙ ፌል ያደረጉ ፕሮሰሶች ነበሩ። ረጃጅም ብዙ ገንዘቤን ሉዝ አድርጌያለሁ። በዛ ሰዓት 150,000 ብር ማለት በአሁን ሰዓት ስንት ሚሊዮን እንደሆነ አስበው። እና እሱን ሁሉ ሉዝ አድርጌያለሁ። ዲቪ የደረሰው ሰው በጋብቻ ምናምን ሞክሬ ምናምን ፌል አድርጓል፣ ብዙ ደረጃ ደርሶ። በዛም የተነሳ ብዙ ነገሮችን አልፌያለሁ። ኤኒዌይስ አፍተር ኦል እንደገና ደግሞ መሰደድን ተመልሼ ላይፍ መኖር ከጀመርኩ በኋላ እንደገና መሰደድን አስቤ ተነስቼ ወደ ማላውቀው ሀገር ማንም ወደሌለኝ ኬንያን አላውቃትም። አንድም የማውቀው ሰው የለም። በአጋጣሚ ሰው ነው የኔን ፎቶ ለነሱ የነሱን ፎቶ ለኔ ሰጥቶ ኤርፖርት ላይ በፎቶዬ ነው አግኝተውኝ ወስደው ያስተናገዱኝ። በዛ መንገድ ነው የተሰደድኩት። ኬንያ የተቀበሉሽ ኢትዮጵያውያን ነበሩ? ኢትዮጵያውያኖች ናቸው፣ ወንድና ሴት ኢትዮጵያውያኖች። አንዱ አሁን ካናዳ ነው ያለው፣ ሴቷ በህይወት የለችም። ግን ሁለቱ ናቸው በፎቶ የነሱን ፎቶ ያገናኘን ሰው ካናዳ የሚኖር ሰው ነው እና በፎቶ ነው ያገናኘን። ፕሪንት አርገሽ ኤርፖርት ውስጥ እንደዚህ ያረግሽው? ነው አስቀድሞ ላከልን፣ በኢሜል ለኔም ላከልኝ። የኔን ፎቶ ደግሞ ለነሱ ላከላቸውና ይዘው በደንብ አጥንተው ምን እንደምመስል ፎቶዬንም ይዘው ስመጣ እሷ ናት አይነት ነገር አለ አይደል? ኬንያ ስንት ዓመት ነውሽ? 3 ዓመት ከምናምን። really? ያ እንዴት ነበር? አሪፍ ነበረ? አሪፍ አልነበረም። ብዙ በኬንያ የተሰደዱ ሰዎች ኬንያን ይወዷታል በጣም። አሁን የኬንያ ስደተኛ ሲባል በካናዳም በአሜሪካም ደስ ብሏቸው ምናምን ነው። እኔ ግን ብዙም ደስተኛ አልነበርኩም። ደስ የሚል ጊዜም አላሳለፍኩም ኬንያ ምድር ላይ። ምን ነበር ቻሌንጅ? የመጀመሪያው ቻሌንጅ ብቸኝነት ነው። ለመጀመሪያ ጊዜ ከሀገሬ ወጥቼ ያለ ቤተሰብ ያለ ጓደኛ ማላቀው ሰው በሌለበት የሆነ ጨለማ ነው የሚሆነው። አንደኛው ቻሌንጅ። ሁለተኛው ቻሌንጅ ደግሞ በዛ ወቅት ሀገራችን ሰላም ነው። የአሁኑ አይነት እንኳን ቻሌንጅ አልነበረም ሀገራችን ላይ። እዛ ደግሞ ሽኩቻ ነበር ይሄ እና ምርጫ መጭበርበር ምናምን ተብሎ ልክ አሁን እዚህ ጋር አማራ፣ ኦሮሞ፣ ትግሬ ምናምን እንደሚባለው እዛ የሁለት ቡድኖች የሁለት ዘሮች ሊትራሊ ፓንጋ ታውቃለህ? ይሄ ቆንጨራ እሱን አስፋልት ላይ እንደዚህ ያረጉ ይሄዱ ነበር እና ሰው ያርዳሉ፣ ሰው ይገላሉ። ሰዎች ያንደኛው ቡድን ያንደኛውን ያጠፋል። በስነ ስርዓቱ ሊጠለሉ ቸርች ሲገቡ ቸርቹን ከበው ያቃጥሉ ነበር ከነ ህይወታቸው። እና አስቀያሚ ጊዜ ነበርና ያንን ማየት ለኔ በጣም ሲኦል ነበርና ሲኦል ውስጥ እንደዚህ የተጣልኩ አይነት ስሜት ሁሉ ነበር የተሰማኝ። በጣም አስቀያሚ ጊዜ ነው ያሳለፈው። ሰው ሲደበደብ ሲቃጠል እንደዚህ ባይኔ ይተሻል? ባይኔ ይቻለው ያ ኬንያ ኖርማሊ ሌባ ሲያዝ ጎማ ላዩ ላይ ይደረግና ቤንዚል ተደፍቶበት አይናቸው እየሳቁ ነው የሚያቃጥሉት። አሁን ነው ይሞታል። ከዛ ሰውየው እየተቃጠለ ፖሊስ ከደረሰ ያድነዋል፣ አለበለዚያ ተቃጥሎ ይሞታል።
አመድ ሲሆን ዛጋ ታያዋል ያረረ ነገር ታያል ሰው ላይ ሊትራሊ እና ያንን ማየት ለኔ ሲኦል ነበር ምክንያቱም አሁን አገራችን ላይ ምን ሰማቸው የከፉ ነገሮች አሉ በዛ ሰዓት እንደዚህ አይነት ነገር አይሰማም ለኔ ማለት ነው የሰሙ ያዩ ይኖራሉ በዛን ሰዓት ግን እንደዚህ ሰው በፓንጋ ሲታረድ እንደዚህ በቃ በዘር ያን ያህል መጨካከል አልነበረም እና ለኔ ሲኦል ነበረ ኬንያ እናንተ ላይ ጥቃት ይፈጽሙ ነበር ከሌላ ሀገር የተሰደዳችሁ ሰዎች ላይ ነው ወይስ የራሳቸው ሀገራቸው ላይ ዘሮች ላይ ብቻ ነበር በዛ ሰዓት ያንን ዘሮች ከዘራቸውም ሁለቱ ብቻ ነበር ሁለቱ ዘሮች ብቻ ነበር የሚጣሉት ሌላውን ዘር ራሱ ብዙም አይነኩም እንኳን እኛ ጋር ብዙዎቹ ናቸው ማጆር የሚባሉት ላይ ማጆሪቲ ናቸው ትልልቅ ቡድኖች ናቸው እነሱ ነበሩ የሚጣሉት እናንተን አይነኳቸው እኔ በእውነቱ ምንም ችግር አልደረሰብኝም ኢቭን የዶክመንት ችግሮች ነበሩ በዛ ሰዓት ማለት ዶክመንት ይዘህም ያው ኮራፕትድ ሀገር ነበረ እንዳሁኑ ሌላ ሀገርም ሳይንሰራፋ ኮራፕሽን በትልቁ የሚወራበት ሀገር ኬንያ ነበር እና ሁሉ ነገር በገንዘብ ነው ቢኖርህም ሌጋል ዶክሜንቱ ቢኖርህም ገንዘብ ሰጥተህ ነው የምታልፈው ግን ያ ሁሉ ሲሆን ከመስማት ውጪ በጓደኞቼ ላይ ከማየት ውጪ በእኔ ላይ ምንም የደረሰብኝ ነገር የለም እውነቱን ለመናገር however የምታየው የምትሰማው ነገር ያስጨንቅሃል ይይዝሃል የሆነ እንድትፈራ እንድትሸማቀቅ ያረጋሃል ፕላስ ሲተኳኮስ ጓደኞቼ መተው ከቤቴ በተኩስ ውስጥ አልፈናል ጓደኞቼ ይዘውኝ እነሱ ጋር እንደሆን ማለት ነው እዛ ጭንቀት ውስጥ ብቻዬን እንዳልሆን ወስደው ከነሱ ጋር አቀላቅለውኛል በዛ አስቀያሚ ጊዜ ነበረ ሳስታውሰውም ደስ አይለኝም ሌላስ ምን ገጥሞሽ ያውቃል ኬንያ ላይ ብዙ ፐርሰናል የሆኑ ቻሌንጆች አሉ አሁን ሚዲያ ላይ ልትናገራቸው እማትችላቸው የራስ የሆኑ ነገሮች አሉ ግን ትልቁና በጣም አስከፊው ነገር ብቸኝነት ነበረ እና ግን ራሴን አጠንክሬ ነው ያው ቦልድ ሆኜ ነው የወጣሁት ስወጣ እንዳልኩ this is the first time ከሀገሬ ስወጣ ቤተሰባችሁ ውስጥ መተሳሰብና ፍቅር ከጠፋ ቆይቷል የዘመዶቻችሁ ሞት ልባችሁን ሰብሮ የህይወት ጉጉትን አሳጥቷችኋል ባላወቃችሁት ምክንያት ስራችሁ ቀዝቅዞ ልባችሁ ተሰብሮ ስሜታችሁ ቆሞ እጅግ በጣም ፈተና ውስጥ እንደገባችሁ ታውቋችኋል በአርባ ምንጭ ሪትሪት ተሳተፉ ችግራችሁን ለልበቀና ሰዎች ያካፈላችሁ የሚረዳችሁን ሰው አግኙ ተፈጥሮ ውስጥ ግቡና የፈጠራት አምላክ ጋር ተቆራኙ በአራት ቀናት በሚሰጠው ልዩ ትምህርት የህይወታችሁን ነገር የሚያበራ ታደርጋላችሁ በ0987 29 ደውሉና ተመስገቡ ያለን ቦታ በጣም ጥቂት ነው ውጭ ሀገር ያላችሁ ኢትዮጵያ ለሚገኙ እህት ወንድሞቻችሁ ይህንን ሪትሪት ጋብዛችሁ ህይወታቸውን አብሩላቸው ለተመረጡት ብቻ ፕላስ ማንም እንደሌለኝ ያወኩ ነው የወጣሁትኝ ያ ብርታት ሆነኝ አውቄ አይደል የወጣሁት አቃለው ምናምን ብዬ ብርቱ እንደሆን ረድቶኛልና ብቸኝነቱ ግን ትንሽ ስራውን ትሰሪ ነበር ወይስ ምንም ታረጊ ዘየልሽ ወይ ስደተኛ ካምፕ ውስጥ ነሽ ኦር ምንድነው ታረጊ ስደተኛ ካምፕ ነኝ አልገባሁም ናይሮቢ ውስጥ ነው የነበርኩት ናይሮቢ ከተማ ውስጥ ነው ስደተኛው ካምፕ 1000 ኪሎ ሜትር ከናይሮቢ ነው ሩቅ ነው እና እዛ አልሄድኩም በአጋጣሚ እኔ የዩኤንኤችሲአር ዶክሜንት ነበረኝ ቶሎ ነው አክሰፕት ያደረጉኝ ኬዝ የነበረውን ኬዝ ቶሎ አክሰፕት አደረጉኝ ቶሎ ወረቀት ሰጡኝ ስለዚህ መኖር እችላለሁ ናይሮቢ ላይ ስደተኛ ነኝ ግን ናይሮቢ ላይ እንድኖር ፈቃድ ሰጥተውኛል ግን በወቅቱ ስራ አልሰራም ነበር ስሄድ ስላልሰራም ነበር እና በዚሁ አጋጣሚ ማመስገን ምፈልጋት አንድ እንደ እህት የሆነችልኝ ፍቅርተ ትባላለች ሳሎን ነበራት እዛ ጸጉር ቤት ሳሎን እና ልሰራ ነው ሄድኩትኝ በቃ ሲጨንቀኝ ውሰዱኝ ጸጉር ቤት አትሊስት ብዬ ያበሻ ጸጉር ቤት አልመሰለኝም ነበር መጀመሪያ ሲወስዱኝ በቃ ደስ አለኝ ልጅቷን ሳያት ደግሞ በጣም ፍሬንድሊ ናት በጣም ተግባቢ ናት እንደ ቤተሰብ ሆነን ከዛ እየሄድኩኝ እሷ ጋር መዋል ጀመርኩ እሷ ጋር ውላለሁ ከዛ እሷ ለምን በቃ ስራ አሰሪም በቃ በማጠብ ጀምሪ እዚህና በቃ እንደ ስራም ምናምን አለች ከዛ እሷ ጋር ማጠብ ጀምሬ ምናምን ለመድኩኝ ግን ተማርኩኝ ትምህርት ቤት ገባሁ እዛው የጸጉር ትምህርት ቤት ገባሁ ጥፍር ማሳጅ ምናምን ተማርኩኝና አደግኩኝ ማለት ነው እሷ ማሳደገችኝ እሷ ጋር በደንብ መስራት ጀመርኩ እስከመሄድ ድረስ እየሰራው ነበር ራሴ ገንዘብ እያገኘሽ ነው እያገኘው ያው ቤተሰብም ሰፖርት ያደርገኛል በተወሰነ መልኩ አንቺ ነሽ የምታደርጋቸው እንደሱ ናቸው ነው አሜሪካን ሀገር እህቴም ወንድሜም አሉና በተወሰነ መልኩ እንዲህ ኮንስታንት የሆነ ነገር ባይኖርም ይረዱኝ ነበር ሰውስ እንዴት ነው ግን ላይክ ሰውን ካልቸራል አንቺን ትራቨል ታረጋግሽ የተለያየ ዓለማት ላይ ትዞሪያለሽ ኦፍ ኮርስ 19 ዓመት ሆኖታል ግን
ምን አይነት ኮንሽስነስ ነው የኬንያ ህዝብ ያለው? ንቃተ ህሊናው ምን ይመስላል? እይታው ምን ይመስላል? ያኔ በነበረ አእምሮሽ ስታይ እንዴት ነበረ? የኬንያን ህዝብ በተመለከተ በእኛ አመለካከት እንደ አበሻ እንደ ኢትዮጵያ ይስታስበው ወደ ኋላ የቀሩ አይነት አርገን ነው የምናስባቸው። አገራቸው እኔ በነበርኩበት ሰዓት እንደተቀመጠ ነበር ማለት ኮሎናይዝድ የሆኑ ናቸውና ነጮቹ እንግሊዞች ሰርተውላቸው የሄዱት ቢልዲንግ ነበር የነበረው። ብዙ ነገር ምንም የሚሰሩት ነገር አልነበረም። አሁን ኬንያ በጣም አድጋለች አያለው በብዙ ነገር። አልሄድኩም ከመጣው ግን በብዙ ቼክ አረጋለው አያለው በጣም አድጋለች። አሁን ሶማሌዎቹ ይሰራሉ በጣም ልክ እንደ ኢትዮጵያ ሶማሌ እንደሚባለው የኬንያም ሶማሌ አለና የራሳቸው ቦታ አላቸው። ጋሪሳ ይባላል። በጣም ትልቅ የገበያ ሞሎቹ ሱቆቹ የነሱ ናቸው። በጣም ትልልቅ ቢልዲንግ ሰርተው አሳድገውታል። እነሱም በተወሰነ መልኩ አድገዋል በከተማ ደረጃ። እኔ በነበርኩበት ጊዜ ግን ካለባበስ ጀምሮ በቃ ይሄ የሆነ ትንሽ ዊርድ ነገር ነበረ። ላይክ እኛ በለመድነው ዘመናዊነት ውስጥ አላለፉም እነሱ። ያ ተጽዕኖም አለ፣ የኮሎናይዜሽን ተጽዕኖ አለ። ቡና አይጠጡም ነበር ነጮቹ። ጥሬ ቡና ይሰጡናል ለኛ እንዳይጠጡ አርገዋቸዋል። በቃ ብዙ ነገር ዳውን እንዲሆኑ አርገዋቸዋል። ቡና ለምን ማይጠጡት? አይ ቲንክ ለእናንተ አይገባም ብለዋቸው አይነት ነገር ነው። አሁን ገብተዋል እንደ ሚዲያ ሳወራ ኤግዛክት ትክክለኛ የሆነውን ኢንፎርሜሽን ስላልሆነ ነው። ግን አይጠጡም፣ ብዙ ነገር ከልክለዋቸዋል። ኢቭን በአፈ ታሪክ የተነገረን እንትን አለ። አንድ ሆቴል ነበር፣ ትልቅ ሆቴል እና ነጮች ናቸው፣ የነጮች ነው፣ ጥቁሮች አይገቡ እና አንድ ኢትዮጵያዊ ሄዶ ሊስተናገድ ሲል አትገባም አሉት እና ለምን ሲል ይሄ ለነጮች ብቻ ነው። ኢማጂን አስተናጋጆቹ፣ በር ላይ ዘበኞቹ፣ ምግብ ሰራተኞቹ ጥቁሮች ናቸው። ለመስተናገድ ግን አይቻልም ነበር። ያን ያህል ዶሚኔት አድርገዋቸው በቃ ምንም እንዳያስቡ አድርገዋቸው የሚኖሩ ህዝቦች ናቸውና ፋይናሊ በዛ አበሻ ምክንያት አሁን ጥቁሮች ይገባሉ። ይሄ እንደ አፈ ታሪክ ነው የሰማሁት። ቤቱን ሄጄ አይቻለሁ። ትልቅ ሆቴል ነው እና ዳት ማች የስሌቭ ሜንታሊቲ በጣም አላቸው። ስቲል አንድ ነጭ መጥቶ ከፊታቸው አይሰለፍም። ሰር ብለው ነው ከፊት የሚያደርጉት። የክብር አይደለም። ስቲል እንደዛ ናቸው። አሁን እኛ ልናከብር እንችላለን። የውጭ ሰው ነጭ ሆነ ጥቁር እንደ እንግዳ ልታረጋው ትችላለ። የነሱ ግን እንደዛ አይደለም። you feel it, you can't say like ትክክለኛ ያስቀብጣሉ። የሞተ ነጭ በጥፊ አይመቱም፣ ግን ሀበሻ ወይም የሆነ ጥቁር አሳደው ሊገሉ ይችላሉ ይባላል በአፍሪካውያን ምናምን። እንዲሁ እኔም ልክ አንቺ እንደሰማሽ የሰማሁት ታሪክ አለ። ፕሮፌሰር መስፍን ወልደማርያም ናቸው መሰለኝ በወጣትነታቸው ኬንያ ሀገር ሄደው ክለብ ውስጥ ሲዝናኑ አንድ የፈረንሳይ ኔቪዎች ናቸው ነጮች ናቸው እና ይመጡና የኬንያውን ገርል ፍሬንድ ወስደውበት ምናምን ነገር ተሸማቆ ምናምን ነገር ያያል። ከዛ ሄዶ በቡጢ ብሏቸው ምናምን ይደበደባቸዋል። ከዛ በኋላ ፈረንጆቹ ደነገጡና ሄደው ዜግነት የት ነው ኢትዮጵያን አይደላሉኝ አለ። ገብቶሻል? ምክንያቱም ሌሎች በዛ መጠን አይደፍሩም፣ በጣም ይፈራሉ። አሁን አለመገዛታችን ጥቅሙ ምንድን ነው ሲባል ይሄ የአእምሮ ስሌቭ ሜንታሊቲ የለም። አትሊስት አሁን በሶሻል ሚዲያው በምናምን መጥቷል፣ ግን we don't have this slave mentality። ካናዳ ስቴጅ እንደ ነበረ ወደ ካናዳ ስገባ በመንግስት ነው፣ በገቨርንመንት ስፖንሰርድ ነው። በራሳቸው መንግስት የካናዳ ገቨርንመንት ነው ስፖንሰር ያደረገኝና ኒውፍላንድ የምትባል ሀገር ነው የሄድኩት። የኒውፍላንድ ገቨርንመንት ነው ስፖንሰር ያደረገኝ እና ይቀበሉሃል። ራሳቸው ናቸው መጥተው ኤርፖርት የሚቀበሉ ሰው አዘጋጅተው ለራሳቸው ነጮቹ በቃ ትሪት ያደርጉሃል። ወስደው ገስት ሃውስ ነው ያስቀመጡ ለ15 ቀን ያክል። ከዛ በኋላ ቤት ተከራይተው የሚያስፈልገኝን ነገር አሟልተው በቃ ኑሮን ጀምሪ፣ በወር ይሄን ያህል ይሰጥሻል እስከ 1 አመት ስራ እስክትጀምሪ ድረስ ለ1 አመት ቴክ ኬር ያደርጉሃል። ስራ እስክትጀምሪ ስቲል እንደዛ ነው። በገቨርንመንት ስፖንሰር ከመጣ ለ1 አመት የካናዳ ገቨርንመንት ስፖንሰር ያደርጋል። የሚያስፈልግህን ነገር ያሟላል። ብሩ አሪፍ ነው፣ ብዙ የሚያቀናጣ አይደለም። በዛ ሰዓት $900 ብዙ ነበር እንዴ? ዛሬ ራሱ ብዙ አይደለም $900? አይ ብዙ አይደለም። እዚህ በኢትዮጵያ አትመንዝረው። በኢትዮጵያ ከመነዘርከው ብዙ ነው። ዝም ብሎ ነፃ $900 በጣም ብዙ እኮ ነው። አዎ፣ ግን ስታስበው የቤት ኪራዩንም ከፍለክ ነው በዛ ይሰጡህና እኔ እንግዳ ስለነበርኩ ለ15 ቀን ከፍለው አኑረው አብልተው አጠጥተው ነው። ከዛ በኋላ ግን የቤት ኪራይ ከፍለው አስተካክለው ኑሮን ኑሪ በወር $900 ይሰጥሻል አሉኝ። በወር whatever ሩሚትን ፈልገህ ምን ብለህ ይሄ አንተ አብቃቅተህ መኖር ያንተ ነው። ከዛ ውጭ ደግሞ ስራ እንድትሰራም ነው። ያብተዋል ያ በቂ እንዳልሆነ ያውቃሉ፣ ግን ስራ ሰርተህ ራስን ሰፖርት እንድታረግ ነው የሚፈልጉት። አልቆየውም። እኔ አንድ 4 ወር ተቀመጥኩኝ እዛ
ኒውዚላንድ አገር ውስጥ ከተማ ሴንት ጆንስ የምትባል ኒውዚላንድ እንትኑ ነው ስቴቱ ነው ፕሮቪንሱ ሴንት ጆንስ የምትባል ከተማ ነበረች። በጣም ቆንጆ ኢትስ ሶ ቢዩቲፉል የትልልቅ ሰዎች ሀገር ናት። በቃ በጣም ትልልቅ አዛውንቶች ናቸው በብዛት የሚኖሩባት። ውሃ ዳር ነው፣ ፓሲፊክ ውቅያኖስ አጠገብ ነው። በጣም ደስ ይላል። ግን ስራ ኦፖርቹኒቲ የለም። የሄድኩት ለምንድን ነው? ራሴን ችዬ ራሴን ሰፖርት አድርጌ ፋሚሊን ሰፖርት ለማድረግ ራሴን ለማሻሻል ነው። ለተሻለ ነገር ለተሻለ ኦፖርቹኒቲ ነው። እዛ ቁጭ ብዬ እቺ ሀገር ቆንጆ ናት ያልኩ መኖር የለብኝም። ስለዚህ I have to move ብዬ ወሰንኩኝ። የት ነው ሙቭ ማድረግ ያለብኝ ስል ደግሞ እንዳልኩ ስለ ካናዳ ምንም እውቀት የለኝም። አንድ ሰው የለኝም። ማንንም የማውቀው ሰው የለም ካናዳ ምድር ላይ ስፖንሰር ላይ ያደረገኝ የሚችል ምናምን የለኝም ነበር። እግዚአብሔር እንዲሁ ነው መንገድ ከፍቶልኝ እዛ ሄድኩትኝ። ሳስብ የት ከተማ ነው ደና የስራ ኦፖርቹኒቲ ያለው ለመሻሻል ነገን የተሻለ ለማድረግ ቆንጆ ነገር ማግኘት የምችለው ብዬ ሳስብ አልበርታ በዛ ሰዓት ቆንጆ ነበር። ቡም የሚባል ስቴጅ ላይ ነበር። ያ እና አልበርታ ደግሞ የት ልሄድ? አልበርታ ስቴቱ ነው። ምን ከተማ ልሄድ ብዬ ሳስብ ኤድመንተን የሆነ የፋሚሊ እንትን ነው ያለው ኳይት የሆነ ይህ በጣም ትልቅ ግርግር ያልሆነ ደስ የሚል ነገር ያለበት ቦታ ነው። እነዛ ብሄድ አሁን ከገቨርንመንት ስር ለወጣ ነው። ብሩ ሊቀጥልልኝ ይችላል የሆነ አሰር እንትን ብዬ ምናምን ኮኔክሽን ፈጥሬ ሙቭ አድርጌ ያለው እዛ ምናምን ብዬ፣ ግን ብዙ ኮኔክሽን ያስፈልግሃል። ቤት በራስህ ነው ፈልገህ የምትገባው ምናምን ከዛ ስር ስለወጣክ ማለት ነው። እና ማን ሊረዳኝ ይችላል ብዬ ሳስብ ከኬንያ የሄዱ ኬንያ ማቃቸው እዛ ስኖር ማቃቸው ከኬንያ የሄዱ ሰዎችን አፈላልጌ ያገኘሁኝ። እግዚአብሔር ይስጣቸው እነሱም ረዱኝ እና ኤድመንተን ገባሁኝ። 2011 ላይ ኤድመንተን ገባሁ። 2011 ጁን ነበር የሄድኩትኝ ካናዳ የገባሁት። ሴፕቴምበር ላይ ኤድመንተን ገባሁ ለአዲስ ዓመት። what is the challenge ካናዳ ውስጥ ኤድመንተን ውስጥ ያለው ትልቁ ቻሌንጅ ምን ነበረ? ኤድመንተን ውስጥ ደግሞ በጣም ትልቁን ያው the same thing ብቸኝነት ነው። ሰው ምትወጂ አይነት ሰው ነሽ አንቺ? እኔ በጣም የድሬዳዋ ሰው ነኝ። እንግዲህ ድሬዳዋ ሰው ደግሞ በጣም ሶሻብል ነው። እኔ ሰው ወዳለው ኖርማሊ በተፈጥሮም ሰው ወዳለው ሰብሳቢ ነኝ። በጣም መሰባሰብ ፈልጋለሁ። አብሮ ምናምን ነው ፈልገው። ካናዳ ላይ ይሄ ነገር ተቀረፈ። ምክንያቱም ብቻዬን ነው ቡና ፍልቼ ብቻዬን ነው የምጠጣው። እንደዚህ አይነቱን ቻሌንጅ አላውቀውም ነበር። ምግብ ቁጭ ብዬ ብቻዬን ነው የምበላው። ኮፊ ለመጠጣት ብፈልግ ብቻዬን ነው ወጥቼ የምጠጣው። ይሄንን ኬንያ ላይ ትንሽ አዳበርኩኝ። ካናዳ ስገባ ደግሞ በጣም ብርድ ነው። በጣም አስቀያሚ ዌዘር ነው። ደስ አይለው። ለአዲስ ሰው በጣም ደስ አይለው። ካናዳ የገባሁት እኔ ሰመር ነው። ሰመር ለነሱ ሙቀት ነው። አይ ሪመምበር አንድ ሰው ነበረ አብሮኝ ስንሄድ፣ እሱም ኬንያ ነበረ። እሱም በገቨርንመንት ስፖንሰር ሄደና እሱም ፋሚሊውን ገና አልወሰደም። ባለትዳርና የልጆች አባት ነውና እዚህ ነበሩ እነሱና ብቻውን ሄደው እና እሱም በደንብ ስለማውቀው ከሱ ጋር ነበረ ወክ የምናረገው ምናምን እዛ እና እኛ ትልቅ ጃኬት እንግዲህ ሰመር ላይ ማለት በጣም ለነሱ ሙቀት ሆኖ ሾርት ነው የሚያደርጉት እነሱ እንትን ቁምጣ ምናምን፣ ግብዳ ጃኬት የዊንተር ጃኬት እናረጋለን፣ ግላቭ እናረጋለን፣ ቡትስ የዊንተር ቡትስ እናደርጋለን እና በቃም ነው ምናምን ብለን ስንሄድ ሁሉም ያዩናል። እኛም ደግሞ እናያቸዋለን። አብደዋል እነዚህ ሰዎች በዚህ በብርድ ቁምጣ ለብሰው በቲሸርት ምናምን እንላለን። ምክንያቱም በጣም ብርድ ነበር። ውሃም ዳር ስለነበር ሙቀት በሚሉበት ሰዓት ማለት ነው። የነሱ ደግሞ በጣም ሙቀት ታይም ነው። ሰመር ማለት በጣም ሙቀት፣ ጁን ጁላይ ማለት በጣም ሙቀት ነው። ኤኒዌይስ ለመድ ነው ማይለመድ የለም። እዛም ማውለቅ ጀመረን ያንን ነገር እዛም ሆነን ማለት ነው። ግን ሴፕቴምበር ስመጣ ፎል ነው፣ እየቀዘቀዘ የሚመጣበት ታይም ነውና ዲሴምበር ላይ በቃ ዲሴምበር ድረስ አይቆይም። አልበርታ ደግሞ ሞር the coldest place ነው። በረዶ early ነው። አንዳንዴ ሴፕቴምበርም ስኖ ይጀምራል እና early ነው የሚቀዘቅዘው የሚበርደው። ከሌሎች ፕሮቪንሶች አልበርታ ትንሽ ቀዝቃዛ ነው። ምን ሆናችሁ በዛ ሰዓት? ምን ሆነሽ? ኤድመንተን ስመጣ እንዳልኩ ሰው የለኝም። ትራንስፖርት የሚሰጠኝ ራይድ የሚሰጠኝ ሰው የለም። የፈለኩበት ብሄድ ወይ ባስ ጠብቄ ወክ የሚደረግም ከሆነ ወክ አድርጌ ነው። ግሮሰሪ ለማድረግ ይሄ ኩድራ ለመግዛት፣ ኩድራ ታውቃለህ ምንድነው? ይሄ ሽንኩርት ምናምን ግሮሰሪ ለማድረግ ሱፐርማርኬት ለመሄድ ቅርብ ከሆነ ወክ ነው የማደርገው። አለበዛስ እንትን ጠብቄ ነው ባስ ጠብቄ። ባስ ጠብቅ ደግሞ እንግዲህ ብርዱን አስበዋል። በዊንተር ቃስ ነው እየወረደብህ እንትኗም መጠለያዋ ያለችበት ቦታ ከሆነ መጠለያዋ አስተገባለህ ባስ እስኪመጣ
አለበለዛ ደግሞ ያው እየተቀጠቀጥክ ነው ብርዱ ምንም ትልቅ ግላቭ ብታረግም በጣም it was hard የመጀመሪያ ስራሽ ምን ነበር ፒዛ ቤት ምን መስራት ጽዳት ነው አይደለም ፒዛ ቤት ውስጥ እኔ ስለማላቅ መስራት መጋገርም ስለማላቅ ሬዲ ያደርጉትና ልክ እዛ ጋር ሲታዘዝ እሳማና እዛ ጋር የተቀመጠ ነገር አለ ቂጣው ተጠፍጥፎ ምናን ተዘጋጅቶ ተቀመጣለ ነገርዮቹ የሚቀላቀሉት ቺዝ ፒዛ ካለ ቺዝ ብቻ ነው ማረጋው ላይ አርጌ አስገባለሁ እንትን ውስጥ ኦቨን ውስጥ ከዛ ደግሞ ሲበቃ አወጣና ሰጣቸዋለሁ እንደዛ ነበር የመጀመሪያ ስራ ነበር ግን ካናዳ ስትሄጂ እንደዚህ አይነት ስራ ኬንያ ሆኜ ትንሽ ኖሃው ኖረኝ ኢትዮጵያ ሆኜ አልጠበቅኩም ኢትዮጵያ ሆነን ያው የምናስበው ነገር አለ እና እኔ በቃ አንቺ ደህና ነሽ እኮ ለምን እዛዝ መለሽ አትኖሪ ምናምን ሲለኝ ወንድሜ አንተ ተመችቶ እኔ ሳይመቸኝ እንድኖር ትፈልጋለህ እዚህም እኮ አይመችም ምናምን ሲለኝ ካልተመቸ ለምን አትመጣም እለው ነበር ስለዚህ ኤክስፔክት ማድረገው የተሻለ ነው እዛ በብዙ ነገር ግን ሲሄድ ያገኘሁት ኬንያ ላይ ትንሽ ይቀርፍልሃል የምትሰማውም ነገር ሞርቅ ስለዚህ it's okay anyways ቻሌንጁን በብዙ ነገር ውስጥ አልፍ ያለው ግን that's okay so ወደ ቀጣይ ወደ ምስራ ሄድሽ ቀጣይ ኬንያ ያሉ ልጆች ያገኘኋቸው ያልኩ ልጆች አስተዋወቁኝና ከሰው ጋር ጠንካራ ነበርኩኝ አላማ ነበረኝ እና ሆቴል ውስጥ አስተናጋጅነት አንድ ጀመርኩ ጽዳት ጀመርኩ 3 ስራ በአንድ ቀን ውስጥ ሰራ ነበር 21 ሰዓት በቀን ውስጥ ሰርቻ አቃለሁ every second day like ዛሬ 21 ሰዓት ሰራና የሚቀጥለው ቀን 16 ምናምን ሰዓት 12 ሰዓት 13 ሰዓት ብቻ ሰርቼ የሚቀጥለው ደግሞ እንደዛው 21 ሰዓት ሰራ ነበር ጠዋት ተነስቼ ሆቴል ራማዳ ሆቴል ነበር የምሰራው እዛ ሄዳለሁ ባንኩዌት ነው የምሰራው መስተንግዶ ነው የምሰራው 3 ሰዓት ምናምን መጣለሁ በኢትዮጵያ 9 ሰዓት ላይ ማለት ነው መጣለሁ ትንሽ አርፌ ደግሞ 11 ሰዓት በኢትዮጵያ ጽዳት ሄዳለሁ ኦፊስ ነበር የኢሚግሬሽን ኦፊስ ካናዳ ፕሌስ ይባላል እዛ ነበር የምሰራው ፓርት ታይም ማለት ነው ከ11 ሰዓት እስከ ምሽቱ 5 ሰዓት ነው ስራው ግን 4:30 ላይ ይለቀናል ከጨረስን በዛው ትሬን ይዤ ደግሞ ወልማርት ኦቨርናይት ስቶክ አረግ ነበር ስቶከር እና 21 ሰዓት ሰራለሁ በቃ ትሬን ላይ ነበር እንቅልፌ ሲመጣ በቃ ትሬን ላይ ደገፍ ብዬ ባስ ላይ እንደዚህ ደግፌ ነበር ምተኛውና ትልቅ ቻሌንጅ ነበር አላማዬን ለማሳካት ነበር ያንን ያደረኩት ምን ነበር የሚያነቃቃሽ በቀን 21 ሰዓት መስራት ክብራትና ክብራት ካለው 24 ሰዓት 3 ሰዓት ለስ 3 ሰዓት ብተኝ እንኳን ማለት ነው ግን አልተኛ ምክንያቱም ትራንስፖርት አለ ወደዛ 3 ቦታ ነው ሄደውና አልተኛም ነበር ምን ነበር የሚያነቃቃሽ ግን what was like ምንድን ነበር ድራይቭ የሚያደርግሽ ብዙ ነገሮች አሉ እኔ የደሃ ልጅ ነኝ ጥርት ያልኩኝ የደሃ ልጅ ማለት ነው የድህነትን የመጨረሻ ጥግ ካየ ቤተሰብ ነው የመጣሁት እንዳልኩ አባቴ የደርግ ወታደር ነበር በልጅነት ነው የሞተው እናቴ እኛን ለማሳደግ በጣም የመጨረሻውን ሁሉንም እንዴ ሰው እንደዚህ የሚሰራል የሚባሉትን ነገሮች ሁሉ ሰርታለች ምን ለምሳሌ እንጨት ተሸክማለች ጠላ ሸጣለች ሰው ቤት ሰርታለች በቃ ምን ልበል ከዛም የከፉ ብዙ ነገሮችን አድርጋለች እና እህቴ ስትደርስ ታላቅ እህቴ ስትደርስ እኔ ልጅ ነበርኩኝና እህቴን እንደ እናት ነው ማየው እናቴ የምትመስለኝ እህቴ ነበረች ከናቴ በላይ ማለት ነውና እህቴ ድሬዳዋ ምድር ባቡር ስራ አግኝታ ሄደች እዛ ስትሄድ ይዛኝ ሄደች እንደ ልጇ ጥሩ ኑሮ ነው እሷ የምትኖረው ባላገባች ጥሩ ናቸው ጥሩ በጣም የተደላደለን ላይፍ ነው እዛ ያለውና ኦፍ ኮርስ እህቴም ስትደርስ ሰፖርት ማድረግ ስትጀምር ብዙ ነገሮች ያው ጊዜውም እየተቀየረ ሲመጣ እኛም እያደግን ስንመጣ ነገሮች ትንሽ ተሻሽለዋል however እህቴ ጋር ኖርኩኝ የኔ ነገር ከናቴ ተለየ ማለት ነው ማለት በቃ የእህቴ ልጅ ነኝ እኔ እና ድሬዳዋ ነው የተማርኩት ከኤሌመንተሪም ሃይ ስኩልም ኮሌጅ እዛ ስኖር እህቴ ባሏ ወደ ውጭ ወጣ በዛ የተነሳ እሷም ልጆቿን ይዛ ወጣች ከዛ በኋላ ያው ድህነትን መበቀል ፈልግ ነበር really ከናቴ ጋር አብሬ
ብዙ ነገሮችን አሳልፌያለሁ በልጅነት አቅሜ። እንግዲህ ይሄ የ7 የ8 ዓመት ልጅ ሆነ ማታደርጋቸውን ነገሮች እኔ አድርጌያለሁ። እናቴ ጫካ ስትሄድ አብሬያት ሄጄ አውቃለሁ። የ7 ዓመት ልጅ የ8 ዓመት ልጅ ምን ሊሸከምም አይችልም አይደል? እሱን ራሱ ይዘህ ነው እየወደኩ እየተነሳው እናቴ ምንም ነገር ስትሰራ አብሬያት ስራ እያልኩኝ አይቼዋለሁ። ያንን የክፋቱን የድህነት ጥጉን አይቼዋለሁ። ስለዚህ ያንን መበቀል ፈልግ ነበር። ኢቨን ኢፍ የተሻለ ኑሮ ብንኖር ከእህቴ ጋር እህቴ ከደረሰች በኋላ ቤተሰባችን ጥሩ ነው፣ መጥፎ ነገር አይደለም፣ የተሻለ ነገር ነው የነበረው። ቢሆንም ግን እኔ የምፈልገው አልነበረም። ያንን ለማድረግ I have to be strong, I have to be somebody ብዬ ነው ማምነው። ለዛም ይመስለኛል ሄደች ታናሽ ወንድሜን ማውጣት እኔን ከማውጣት ታናሽ ወንድሜን ማውጣት ይቀል ስለነበር እሱን አወጣች። ወንዶች ብዙም እንትን አይደሉም፣ እንደ ሴቶች አይደሉም ለፋሚሊም ለምንም እና እኔ የምፈልገውን ነገር ብቻ እነሱ ሲያረጉ አላየሁምና እኔ ሄጄ ነው የሚቀየረው ይሄ ነገር ብዬ ነው ማስበው የነበረው። ለዛም ይመስለኛል መውጣትን ወጥቶ ከኢትዮጵያ ውስጥ ሰርቼ ያንን ነገር አደርጋለሁ የሚል ተስፋ አልነበረኝም። የተሻለ ነገር የሚኖረው እኔ ውጭ ሀገር ስሄድ ነው ብዬ አምን ነበር። ልክ ትክክል ላልሆን እችላለሁ ወቅቱ፣ ግን ያ ነበር እምነቴ። ኤኒዌይስ ሄድኩኝ። መሄዴ አላማዬ ስለነበር ድሪሜ ስለነበረ ማስበውን ማድረግ መከለከል ልጅ አይደለሁም። ብዙ ሰዎች አሁን ሰነፍ ናቸው። ላይክ ዩ 21 ሰዓት በቀን ግራይንድ እያረግሽ ነበረ። ለስንት ጊዜ ነው እንደዛ የሰራሽው? ሜቢ 1-6 ወራት ምናምን ሰርቻለሁ እንደዛ። በስመ አብ። ያ ጤናማ ነበርሽ ግን? ልጅነቱም ስላለ ሊሆን ይችላል። ኦፍ ኮርስ ያው በኤቭሪ አዘር ዴይ ነው ያንን የምሰራውና ተኛለሁ። የዋንጫ ተኝ ይሉኛል ጓደኞቼ። ተኛለሁ አዘር ዴይ ጊዜ ሲኖረኝ ተኛለሁ። ግን እንዳልኩ የተወሰነ ቦይፍሬንድ ነበረኝ በዛ ሰዓት። ላይክ በዛ ሰዓት አሁን ያገባሁት ባሌ ማለት ነው። ረጅም ዓመታትን በሪሌሽንሺፕ ነበረን እና እሱንም ማግባት ሄጄ ነው መፈረም የምችለው። እዛ ሄጄ አሴ ፊያንሴ ስጠይቅ አትችም ተባልኩኝ። ፊያንሴ ሆኖ ዋሽቼ ምናምን ባሌ ነው ብዬ አልወጣሁም። ያንንም እንትን አልፈለኩም እና አሴ ፊያንሴ ግን ይምጣልኝ ስል ሞክሪ ብለውኝ ገቨርንመንት ይሰጥሃል እንዳልኩ ስፖንሰር ያደረገኝ ገቨርንመንት ስለሆነ የፋሚሊ ጉዳይን እንዲጨርስልኝ ሰው ይሰጥሃል፣ ሶሻል ወርከሮች ያስቀምጥልሃል። እና ያቺ ሶሻል ወርከር የምትለውን ገና በሄድኩ በሳምንቱ ምናምን ሞላላችና ሞክሪ ግን ዶንት ኤክስፔክት ፖዚቲቭ ነገር፣ አሁን ቆሟል የፊያንሴ ቪዛ እና ላይሰጡሽ ይችላሉ ስትለኝ ኦኬ ብዬ ሞከርኩኝ። ስሞክር ኖ የሚል መጣ። ለምንድን ነው ብዬም ትኩረት አልሰጠሁትም፣ ምክንያቱም ላይሰጡ ይችላሉ ስለተባልኩኝ ኦኬ ብዬ። ከዛ በኋላ ግን ምንድነው ያሉኝ፣ በቃ ምንም ችግር የለም ስትቺ ሄደሽ አግቢው፣ ስታገቢው ይመጣልሻል አሴ ባል ማለት ነው። ኦኬ ብዬ አላማዬ ሄጄ እሱን ማግባት። ዋው! በአጭር ጊዜ ውስጥ ሄጄ አግብቻው አምጥቼው አብረን ላይፋችን እንድንኖር ነበረ። አንድም ጠንክሬ መስራት ከፋሚሊ ሰፖርት ከማድረግም ውጪ ማለት ነው። ሃውኤቨር ያንን ሀሳብ አሟላው ብዬ በ1 ዓመት ከ6 ወሬ ወደ ኡጋንዳ ተመልሼ መጣሁ። እሱን ከኢትዮጵያ ወደ ኡጋንዳ እንዲሄድ። ምክንያቱም እንዳልኩ ኬንያን አልወዳትም፣ ደስ አይለኝም እንትኑ ስቲል ውስጤ። አሁን እንኳን ጓደኞቼ አሉ፣ ያቺ ባለ ሳሎኗ ስቲል አለች። በጣም መልካም ሴት ናት፣ ጥሩ ልጅ ናት። በዚሁ አጋጣሚ በጣም እንደምወዳትና ላመሰግናት እንደምፈልግ በህይወቴ ውስጥ ብዙ እንትና ያላት ልጅ ናት እና ስቲል ኬንያ ነች ያለችው። እሷ ከኔም በፊት ነው የመጣችው እዛ፣ ስቲል ግን እዛ ነች ያለችው። ኤኒዌይስ እና ኬንያን እሷን እንኳን ባይ ደስ ይለኝ ነበረ፣ ግን መሄድ አልፈለኩም። ዳት ማች የመሄድ ነገሩ የለኝም እና በዛ ሰዓት ኬንያ ላለመሄድ ወደ ኡጋንዳ ሄድኩኝ። ያችን ዓመት ከ6 ወር ሰዓት ሞላ የሚያስፈልገኝንም ገንዘብ ለመያዝ የሚያስፈልገኝንም ነገር ለማሟላት ነበር እንደዛ ምለፋው የነበረው። ኦፍ ኮርስ ተሳካልኝ፣ የምፈልገውን ነገር አደረኩኝ። ወደ ኡጋንዳ ሄድኩኝ። ኡጋንዳ እሱም እንዲመጣ አድርጌ እዛ ሳይን አደረገን ለኛ እንደ ቀለበት። ምክንያቱም ፕላኔ እኔ በቤተክርስቲያን ማግባት ነው፣ ፋሚሊ ባለበት ማግባት ነው። ኡጋንዳ ላይ ማንም የለኝም፣ ማቆም ሰው የለም። በሰው ነው ሰው አገኝተን ነገራችን የሚጨራርስልን ማለት ነው እንጂ ማንም የለንም። እንደዛ አይነት ነገር በኡጋንዳ መዘጋጀት የተቀበችው በማዘጋጃ እሱን ይፈልጋሉ። እሱ እንዲመጣ የጋብቻ ሰርቲፊኬት የካናዳ መንግስት ይፈልጋል።
ስለዚህ ለማሳየት ኢትዮጵያ መምጣት አልችልም ገና ፐርማነንት ሬዚደንት ነኝ እንጂ ሲቲዝን አይደለሁም ስደተኛ ሆኜ ሲቲዝን ሳልሆን መምጣት አልችልም ወደ ኬንያ እንዳልኩ መሄድ አልፈልግም ስለዚህ ኡጋንዳ መረጥኩኝና ኡጋንዳ መጥቶ ሳይን ተደራረገና ተመለስኩኝ ለአንድ ወር መጥቼ ተመልሼ ሞልቼ ፎርሙን እንዳዲስ ሳስገባ አሁንም ኖ የሚል መጣ ዋይ ሲባል ዋሽተሻል አሉ በምንድን ነው ዋሻውት ስትመጪ ሲንግል ሆነሽ መጣሽ በኋላ ኮመን ሎ የእውነት እንደመናገር ኮመን ሎ የሚለውን ቃል ለመጀመሪያ ጊዜ የሰማሁት እዛ ነው አላቅም ምንድነው ኮመን ሎ ስል ከጋብቻ በፊት አብረሽ ትኖሪ ነበር ከማን ጋር እዛ ላይ ከሞላሹ ሰዓት እንዲያራን ያልኖርኩም ይሄ በካልቸራችንም በእምነቴም አይፈቅድምና አልኖርኩም ስል ነው ኖረሻል እንዲያራን ያልኖርኩም ይሄው ፈርመሻል እንደዛ ብለሽ ቼክ ሲደረግ ሴትዮዋ ኢንስቴድ ኦፍ ፊያንሴ ኮመን ሎ ላይ ነው ቲክ ያደረገችው ኖ የመጣው ሜዛኔ ለዛ ነበር ግን ማንም ያስተዋለው አልነበረም ኤኒዌይስ እንደ አዲስ እኔ ያላረኩም አይፈርመሻል ስለዚህ በቃ ማረግ አንችልም ያልሄድኩበት ነገር የለም ያልተደረገ ነገር የለም 4 አመት ከምናምን ኦልሞስት 5 አመት በሎየር በመናመን አንድ ቲክ መደረግ ያቺ ፋይናሊ ፍርድ ቤት ቀርቤ ብዬ እንዴት እኔ በቃ ወደ ኡጋንዳ ሲሄድ ሚዜ መርጫለሁ ስንመለስ በ3 ወር በ4 ወር የሚያልቅ ነገር ነው ስንመለስ ሰርግ ነው የሚሆነው ስለዚህ ከሌ የሱ ሚዜ እዛም ሰው ስለሌለው ከሌ የኔ ሚዜ ብዬ መርጫለሁ ግን ያልተሳካም 5 አመት ነው 6 አመት ታሸው ፋይናሊ በፍርድ ቤት በቃ ይሄ ያንቺም ጥፋት አይደለም የሴትዮዋም ጥፋት አይደለም አክቹአሊ ግን ማስተዋል ነበረባት ፎርሙ ራሱ ችግር ነበረው የለውም ፊያንስ የሚል ቦታ ለዛ ነው ያርገች ተብሎ አፍተር ኦል እሱ መጣ እና ስትሬንግዝ የሆነኝ አንድም ዋናው ነገር ከፋሚሊ መርዳትም ውጭ እሱን ማምጣት ስለምፈልግ ስለነበረ ነው ስራን እንዴት ነው የምትረጂው አንቺ ወርክ ስራ ላንቺ ምንድነው ወርኮሊክ ከሚባሉት ሰዎች አንዷ ነኝ በጣም ወዳለሁ ሱስ ነው ስራሽ ስራ በጣም ጥሩ ነው በፍቅር ነው የምወደው ኮምፕሌን አላረግም ለስራ ደስ ብሎኝ ነው የምሰራው አስሎንጋስ ጤነኛ እስከሆንኩ አስሎንጋስ የምችለው ነገር ከሆነ ማለት ከአቅሜ በላይ ተሸክሜ መውደቅ አልፈልግም ግን የምችለውን ነገር ነው መሰራው እሞክራለሁ ማልችልም ነገር ከሆነ አቆማለሁ ግን ስራ በጣም ነው የምወደው ትንሽ ነገር በህይወትህ ብዙ ስትረስ አለ አይደለ በላይፍክ ላይ በሆነ የሚያስጨንቀኝም ነገር ከመጣ ስራ መደበቂያዬ ነው ለኔ እኔ ስራ ስሰራ አንደኛ ብዙ ነገሬን እንዳላስብ ያረጋኛል ስራ ላይ ትኩረት እንዳረግ ያረጋኛል ያንን መጥፎ ምለውን አስጨነቀኝ ምለውን ነገር እንዳላስብ ያረጋኛልና በጣም ነው የምወደው ስራ ኦፍ ኮርስ ገንዘብ ያስገኝልኛል በተጨማሪ ደግሞ እንደዛ ምን ያለው ገንዘብ የሚያነቃቃሽ ገንዘብ በራሱ ነው ያነቃቃኛል ሰው ምንም ያነቃቃሽ እኔ መንፈሳዊ ነገር ከምንም ነገር በላይ ያነቃቃኛል ከድሮም ጀምሮ ምክንያቱም እኔ ከልጅነቴ ጀምሮ በመንፈሳዊ ነገር ነው ያደግኩት እህቴ እኔ ነፍስ ሳቅ ጀምሮ የፕሮቴስታንት እምነት ተከታይ ናት እና እንዳልኩ በሷ ስር ነው ያደግኩት ከልጅነቴ ጀምሮ ወደዚህም ሳልል በመንፈሳዊ ነገር ነው ያደግኩት ያው መንፈሳዊነት ምንድነው ባንቺ እይታ እንዴት ነው የምትልጂው መንፈሳዊነት እግዚአብሔርን ማወቅ እግዚአብሔር ማን ነው እግዚአብሔር አምላኬ ነው እግዚአብሔር አምላኬ የሰራኝ የፈጠረኝ እንዲህ እንደሆን ይሄን ማንነት የሰጠኝ ብዬ ነው ማምነው ነኝ እግዚአብሔር አምላክ ነው እግዚአብሔር ፈጣሪ ነው ብዬ ነው ማምነው የኔን እምነት ነው አይደል ጠይቀኝ ያንቺን ማጅና ሌላ ሰው አለ አይ እግዚአብሔር ማን ነው በሚለው ያ ለኔ ይሄ ነው እግዚአብሔር አምላኬ ነው ጌታ ነው ከሁሉ በላይ ነው ፈጣሪ ነው ይሄንን ባዲ የሰራው እንድንቀሳቀስ ያረጋኝ እስትንፋስ የሰጠኝ እቺን እንዳወራ ካንተ ጋር ማውራባትን ቃል እንኳን የሰጠኝ እግዚአብሔር ነው የማመን ሰው ነኝ ምን ያህል ከሱ ጋር ተገናኛለሽ ወይ ያለሱ ህይወት የለኝም እኔ ከእግዚአብሔር ከተለየው ህይወት የለኝም ብዬ የማመን ሰው ነኝ እግዚአብሔር ብቻ ነው ምክንያቱም ከቤተሰብ ጋር ተለይቼ አይቻለሁ I was alive በዛ ሰዓት ከጓደኛም ተለይቼ whatever ከፍቅረኛም በለው እንዳልኩ ከብዙ የኔ ከመላቸው እንዲህ አጥር ከተከለሉት ተለይቼ ኖሬያለሁ ምንም አልሆንኩም የተወሰነ ሰፈር ልታረክ ትችላል ከእግዚአብሔር ብለይ ግን እሞታለሁ ብዬ ነው ማስበው ምንም ተለይተሽተቂ እግዚአብሔር ከኔ አልተለይ እኔ ልለይ ብዬ ባስብ ራሱ እግዚአብሔር አልተለየኝም ለዛም ነው በህይወት ያለው አንዳንድ ጊዜ ይሆናል አይደለ የምትሆነው ነገር ይኖራል ማፈንገጥ ይኖራል እንደ ሰው ስለሆንኩኝ ግን እግዚአብሔር አልተለየኝም እግዚአብሔር ካንቺ ሲለይና አንቺ ከእግዚአብሔር ስትለይ ልዩነቱ ምንድነው
በልዩነት ደረጃ ሳይሆን እኔ ከእግዚአብሔር ተለየሁ የምለው አካሄድ አለ አይደል? አካሄድህን ከእግዚአብሔር ጋር አድርግ ይላል መጽሐፉም። እና አካሄድህን እግዚአብሔር ይወደዋል የምትለው የእግዚአብሔራዊ ነው መንፈሳዊ ነው የምትለው አካሄድ አለ እንደ ሰውኛ። እሱን ትተህ እያወቀው ውስጥህ እያወቀው ግን ሌላ ነገር ዓለምን ፈልገ የሆነ ነገር ፈልገ ዞር ማለት አለ። ያ ነገር አብሮ እንደማይሄድ ስለምታውቀው ከዚህኛው ዞር ትላለ። ያ ነው እኔ ከእግዚአብሔር ተለየው ብዬ ማስበው። እግዚአብሔር ከተለየኝ ሞትኩ ማለት ነው። እግዚአብሔር ተለይቶኛ አያውቅም። እግዚአብሔር ሁሌም ከኔ ጋር አለ። እንደዛ ነው ማምነው። እንዴት ነው እግዚአብሔር ሁሌ ካንቺ ጋር መኖሩን የምታውቂው? I feel it። ዋው! ይህንን ፖድካስት ወደ እናንተ ያደረሰው ማን ያዘዋል እሸቱ ግቢ ነው። ጤናማ ምግብና መጠጣችን ይመረጣል። የግቢያችን ድባብ ሰላም ይሰጣል። ቦሌ ሰላም ሲቲ ሞል ጀርባ እንገኛለን። ይሞክሩን። How do you feel it? like ከተፈጥሮ ስትገቢ ነው? ጸሎት ስታረጊ ነው? መጽሐፍ ቅዱስ ስታነቢ ነው? ቸርነቱ ስታስቢ ነው? እንዴት ነው እግዚአብሔርን መገኘት ፊል የምታረጊው? በሁሉም ነገር በምህረቱን ሳስብ፣ ቸርነቱን ሳስብ፣ መኖሬን ሳስብ፣ እዚህ መድረሴን ሳስብ፣ በህይወት መቆሜን ሳስብ የሚገባኝ አይደለሁም። አሁን ያለሁበት ደረጃ የሚገባኝ ሰው ሆኜ አይደለም። የተደረገልኝን ነገር ሳስብ በዛ ቃለሁ ብዙ ማለት እችላለሁ ግን በእንጂ የእግዚአብሔር ምህረት ነው ያቆመኝ ብዬ ማመን ሴት ነኝ። የእግዚአብሔር ምህረት ባይሆን ኖሮ እኔ እናንተ ዛሬ እዚህ ጋር እንገናኝ። ምን ያለው እግዚአብሔር የሚወድሽ ወይም ሰዎችን የሚወዳቸው? ስለ ሌሎች ሰዎች ባጠይቀኝ፣ ስለ እኔ ግን ይሄ አንዲፋይን የሚባል ነገር አለ አይደል? በቃ ኢንፊኒቲ ምንም መጨረሻ የሌለው ማለት ነው። ቁጥር አልገልጽልህም። ምክንያቱም ቁጥር ገደብ አለው። እኛም ማናቀውም። እኔ ከተወሰነ ቁጥር በኋላ ምናምን አላቅም። ሚሊየን ትሪሊየን ምናምን በየ የሆነ ነገር እቆማለሁ እኔ በእኔ እውቀት። በዛ እንኳን አይገደብም። ሳይንስን በሚሰጠው የቁጥር መጠን አይገደብም። በቃ እግዚአብሔር ምህረት፣ እግዚአብሔር እኔን የሚወደኝ በቃ ገደብ የሌለው ነው ብዬ ነው ማስበው። ለዛም ነው በህይወት ያለሁት። አንቺ ሰው ጃለሽ ያው አምላኬን ወደዋለሁ። እሱን እግዚአብሔርን ግን መውደድ ምን ማለት ነው? ግን ሁሉም በራሱ ዲፊኒሽን ነው የሚሄደው። ያንተ ዲፊኒሽን እና የኔ ዲፊኒሽን ሊለያይ ይችላል። እንደኔ ግን በመጀመሪያ you have feeling አይደል? እኔ እግዚአብሔር በውስጥ ያለ ብዬ ነው። ያ እስትንፋስ ወፍ ያለብኝ እስትንፋስ ውስጥ ያለ በቃ መንፈስህ አለ አይደለ? ያ ይመሰክርልኛል ውስጤ እግዚአብሔር እንዳለና ያንን እግዚአብሔር በማቀው መጠን መውደድ ምን ማለት እንደሆነ በማቀው መጠን እወደዋለሁ። ከዛ ውጪ ግን ባይብል መጽሐፍ ቅዱስ የሚላቸው ነገሮች አሉ። ኢየሱስ አምሳል የሆነውን ወንድምህን ስትወድ አይደለም ይላል። የማታውቀውን እግዚአብሔርን በአካል እንደዚህ ምናምን ስለን አናየው። እሱን ያልወደድከው እዚህ ጋር ያለው ሚል ስለዚህ ያ በዛ መልኩ ይገለጻል እግዚአብሔርን መውደድ ማለት። ከመጣሽልኝ ያቀር እንዲሁ ዋና ጥያቄ ልጠይቅሽ። ስለ እግዚአብሔር ሲወራ ደስ ስለሚለኝ ነው። ሜቱ እኔም በጣም ነው ደስ የሚለኝ። ሁሌ እሱን ብቻ ብናወርተንም ብንጨርስ ደስ ይለኛል። በቃ ስለሱ ፖድካስቱ ያው ከዚህ በላይ ምን አለ? ምንም የለም። I'm going to challenge you. አንቺ ከፈለግሽ ጠይቀኝ፣ ምንም የራሴን ኢንሳይት እነግርሻለሁ። ምን ያህል ነው ህይወትሽ ለእግዚአብሔር ዴዲኬትድ የሆነው? ቀን ውስጥ መጥቼ ባይ ስራ ኦፍ ኮርስ ለገንዘብ የምትሰሪው አለ፣ ለፋሚሊ ለእናትሽ ብለሽ የምትሰሪው አለ። ግን ስራሽ ላይ ምን ያህሉ ነው የእግዚአብሔርን ዓላማ የሆነው? ሆነስትሊ እንድትነግሪኝ ስለምፈልግ ነው። ብዙ ሰዎች መጽሐፍ ቅዱስ የሚላል በአንደበታቸው ጌታዊ ጌታዊ የሚሉ የአባቴን መንግስት ያወርስም፣ በሰማይ ያለው የአባቴን ትእዛዝ የሚጠብቅ እንዲሏል። so how much of your life is ለእግዚአብሔር የተሰጠ? not money, ፌም አይደለም፣ ፋሚሊ አይደለም፣ this time ለእግዚአብሔር ነው ብለሽ ምን ያህል ፐርሰንቴጅ ትሰጫለሽ? ቢ ሃነስት። አሁን ይሄ ከባድ ጥያቄ ነው። ከባድ የሚያደርገውም የጥያቄው አይነት አይደለም፣ ግን የመረዳታችን አይነት ነው። አንተ አሁን ይሄንን የምሰጥህ መልስ እንደኔ ነው፣ እንደ ቅድስት ነው። ለምሳሌ አንዳንድ ሰው በቀን 3 ጊዜ የመጸለይ ጸሎት የማድረግ የሆነ አቋርጦ የሚሰራውን ማቋርጦ ሄዶ እዛ ጋር መስገድም በለው መጸለይም 5 ጊዜ የሚሰግዱ አሉ ምናምን ለአምላካቸው ሰዓት እየሰጡ ነው አይደል? በእነሱ በሌላ ህይወታቸውንም አጠቃላይ ትተው ደግሞ ወደ ገዳማት ገብተው ምናምን ደግሞ በእነሱ ደግሞ ያም ደግሞ ህይወታቸውን መስጠት ነው አይደል? እኔ ጋር ስትመጣ እንደኔ አመለካከት ስትጠይቀኝ
ቅድም እንዳልኩክ ነው እግዚአብሔርን ሰምዌር አላስቀመጥኩትም። እኔ ሁሌ እኔ ጋር ነው ያለው፣ እዚህ ውስጥ ነው ያለው ብዬ ነው ማመን ሰው ነኝ። እኔ ጋር ነው ያለው። ሰው ስለሆንኩ ልበድል እችላለሁ። የእግዚአብሔር ምህረት ነው ያኖረኝ ያልኩ ቅድም ለዛ ነው። ሰው ነኝ፣ በደል አለ። በንግግሮች ብዙ የማይገቡ ነገሮችን እስካሁን ከተነጋገርነው ውስጥ ሁሉ አንድ እግዚአብሔር የማያስደስት ነገር ተነጋግረን ሊሆን ይችላል፣ ሰው ስለሆነን ማለት ነው። በቀን ውስጥ ብዙ ጊዜ ትበድላለህ፣ ብዙ ጊዜ በተለያየ ምክንያት አውቀህም ሳታቅም ውሸትን ፐርፐዝሊ ላተዋሸው ትችላለህ። ልዋሽ ብለህ በሆነ አጋጣሚ ልትዋሽ ትችላለህ። ያ እግዚአብሔርን የሚያስደስት ነገር አይደለም። however እግዚአብሔር ያን ሁሉ ለዛ ሁሉ ምህረት አድርጎልኝ ነው እየኖርኩኝ ያለሁት። እኔ እንደዛ ማመን ሰው ነኝ። ለእግዚአብሔር ጊዜን መስጠት እኔ መኪናዬ ያምልኮ ቦታዬ ናት። ስሄድም እግዚአብሔር አምላኬን እያመለኩኝ ነው የምሄደው። አምልኮ ለእኔ አንድ ቦታ ሄዶ ተንበርክኮ መጸለይ ብቻ አይደለም። ጥሩ ነው፣ እሱን እቀበላለሁ። የምቃወም ሰው አይደለሁም። የሆነ ቤተክርስቲያን ሄደ ወይም በምታምነው ነገር ሄደ ተንበርክከ ጸልየክ ለአምላክ የሚገባውን ክብር መስጠት በጣም ደስ የሚል ነገር ነው። ያንም ባደርግም ደስ ይለኛል፣ ጥሩ ነው። ከዛ ውጪ ግን ኤቭሪ ሰከንድ ላይፌ አምልኮ ነው ለእኔ የማደርገው። መኪናዬን እየነዳው ምንድን ነው የማደርገው? ከፊቴ ሲዘጋብኝ የምሆነው ነገር እግዚአብሔር አለ እኮ መኪናዬ ውስጥ። እግዚአብሔር ከኔ ጋር ነው፣ እኔ ጋር ነው ያለው። ሁሌ እየዘመርኩ ሄዳለሁ፣ እያመለኩኝ ሄዳለሁ። እኔ እና እሱ በምንግባባበት ቋንቋ ለእግዚአብሔር ጊዜ እየሰጠው ሄዳለሁ። እግዚአብሔር እኮ ጊዜውን ሁሉ ለእኔ ሰጥቶኛል። እንደዛ ብዬ ነው ማምነው። ምክንያቱም በህይወት እያኖረኝ ነው። በቃ እንዲሁ በቃ ይሄ አሁን የኖርኩትን እስከዛሬ የኖርኩትን ኑሮ ሁሉ ጊዜን የሰጠኝ እግዚአብሔር ነው። የሱ ጊዜ ነው እኮ፣ የሱ እስትንፋሱ የሱ አይደል? የሱን ነገር ነው እንዳለ የሰጠኝ። ስለዚህ የሱን ነገር ነው መልሼ የምሰጠው። ነገር ግን ቅድም እንዳልከው ለምሳሌ ሰንዴ ሄዶ ቤተክርስቲያን ማምለክ ሰዓት ገድቦ ማለት ከዚህ ሰዓት እስከዚህ ሰዓት የጸሎት ፕሮግራም ወይ የምናምን ወይ የቅዳሴ ወይ የምናምን ብለህ መሄዱን የምቃወም ሰው አይደለሁም። ግን ጥሩ ነው እንደሱ ማድረግ። ግልጽ ላድርግልሽ ጥያቄ ስለ አምልኮ አይደለም አሁን እያወራ ያለሁት። I'm talking about ስራሽን ስትሰሪ እኔ ሰራተኞች አሉኝ፣ ከወሩ መጨረሻ ብር ሰጣቸዋለሁ። so they work this money ብዙ ሰዎች እንደምናደርገው ማለት ነው። እኔው እየጠየኩሽ ያለሁት ምን ያህል ህይወትሽ ለእግዚአብሔር የተሰጠ ነው? እግዚአብሔር ወይ አቤት ምን እንዳደርግ ነው የምትፈልገው? መኪናሽ ውስጥ እየዘመርሽ ማገልገልሽ ጥሩ ነው፣ that's fine። ለአንቺ ነው ግን ደስታ የሚሰጠው። ቸርችም ሄደሽ ቅዳሴ። but the thing is እግዚአብሔር እኛ በምድር ሳለን እንድናደርግ የሚፈልገው የሆነ ዓላማ አለ። ዓለም ደግሞ ከዛ ዓላማ አብዛኞቻችን እንዳስወጣን ያውቃል እኮ እኔ ጭምር ማለት ነው። ምን ያህል የተሰጠሽ ነሽ? ወይም ደግሞ በሌላ አማርኛ እውነት እግዚአብሔር መጥቶ ቅድስት ተብላ ስትጠየቅ እኔ ያልኳትን የምታደርግ ሴት ናት፣ የኔን ዓላማ ህልሟን ፐርፌክትሊ የፈጠርኳትን ዓላማ እየኖረች ናት ይልሻል ወይ? ቅድም ያልኩት ነገር አለ እንደ መረዳታችን ያልኩት። ያንተ መረዳትን አላቅም። ሁሉም ሰው የተለያየ መረዳት ስላለው እኔ ነገሬ ሁሉ በክርስቶስ ያለቀልኝ ሰው ነኝ ብዬ ነው ማምነው። በምድር ላይ ስኖር ግን የሚጠበቅብኝ ብዬ ማምናቸው ነገሮች አሉ። እንደ ሰው የምችለውን አደርጋለሁ። እግዚአብሔር መጽሐፍ ቅዱስ አነባለሁ። መጽሐፍ ቅዱስ ላይ የተባለ ነገር ነው እንግዲህ እንደ ክርስቲያን፣ እኔ ክርስቲያን ስለሆንኩኝ እንደ ክርስቲያን መጽሐፍ ቅዱስ ላይ የተባለውን ነገር ነው መመሪያ። ጠይቀሽው ታውቂያለሽ እግዚአብሔርን? ለምንድን ነው የፈጠርከኝ ብለሽ? ለምንድን ነው የፈጠርከኝ ብዬው አላቅም። ይሄን ጥያቄ መጠየቅ እንዳለብኝ አላቅም። ምክንያቱም በምድር ላይ እንዳልኩ ነው እኔ ክርስቲያን ነኝ። መጽሐፍ ቅዱስ የተጻፈው ለትምህርታችን ነው። መጽሐፍ ቅዱስ ላይ የተጠቀሱ ነገሮች አሉ። እኔ እግዚአብሔርን የሰው ልጅ የተፈጠረው እግዚአብሔርን ሲያመሰግን ኖሮ እንዲያልፍ ነው። በቃ ሌላ ምንም የእግዚአብሔር የሆነ ነገር እንዲያደርግ ነው አይደል የተሰጠው መጽሐፍ ቅዱስ የሚለው ማለት ነው። ህይወት የተሰጠን በምድር ላይ እንድንኖር የተቀመጠልን ነገር አለ። ስለዚህ ያን መጠየቅ እኔ እንጃ ይጠበቅብኛል ብዬ አላጠይቂም እንዴ? ዋይ ናት? አሚን ይሄ ኩባያ ለምን እንደተፈጠረ ቢጠይቅ ሂኖስ ውሃ ለመያዝ ነው ወይ ሻይ ለመያዝ ነው ወይ ቡና ለመያዝ ነው። ግን ከዚህ አልፎ ያልሆነ ቦታ ላይ ቢገኝ ብዙ ሰርቭ ማድረግ እንዳለበት ሊያደርግ ይችላል። ይሄ ማይክ የተፈጠረው ድንጋይ ለመቀጥቀጥ ሳይሆን ድምፅ ለመቅረጽ ነው። ስራውን በአግባቡ እየሰራ ነው። ይሄ ነው ስጄ ጉልቻ ባደርገው ሊያገለግል ይችላል። ግን ናት እንደዚህኛው
ብዙ አገልግሎት ላያደርግ ይችላል። አይ ቲንክ አሁን ያለን ሰዎች ትልቁ ችግራችን እግዚአብሔር ጋር ስናወራ ለምንድን ነው የፈጠርከኝ? የራሳችንን መንገድ እንኖራለን እኮ። ትልቁ ችግራችን ምንድን ነው? ዊ ዌክ አፕ በመሰለን መንገድ ቅድም እንዳልሽው የራሳችንን ስራ እንሰራለን። ሚዲያ ላይ የሚሰራው ሚዲያ ላይ ይሰራል፣ ሹፌሩም ሹፌሩ ይሆናል፣ የሚሰደደውም ይሰደዳል። የሰው ግን ትልቁ ችግር እግዚአብሔርን አያማክረውም ስራው ላይ። ለምንድን ነው የፈጠርከኝ? መጽሐፍ ቅዱስ ላይም ብትሄጂ ብዙ ሰዎች ከእግዚአብሔር ጋር እንደዚህ እንደ ወዳጅ ያወሩ ሰዎች አሉ። በቀጥታ እንደዚህ ማለት ነው ፈቃዱን መኖር ማለት ነው። ማለት የእኛን ፈቃድ መኖር እንችላለን፣ ምንም ጥያቄና መልስ የለውም። ግን የእሱን ፈቃድ ደግሞ መኖር ብንችል በጎቼ ድምፄን ያውቁታል እንደሚለው መጠየቅ እንችላለን። ይህን ለምንድን ነው የምልሽ? መንፈሳዊነት ማለት እግዚአብሔርን ማዕከል ያደረገ ህይወት ከሆነ እኔ የምለው ማን ያዘዋል ወጣ ማለት አለብን። የኔ ፍላጎት አለኝ። የኔ ፍላጎት ምናልባት ደስታ ሊሆን ይችላል። የኔ ፍላጎት ምድር ላይ ሀብት መገንባት ሊሆን ይችላል። የኔ ፍላጎት የሆነ ሙዚቀኛ መሆን ሊሆን ይችላል። ግን እግዚአብሔር ደግሞ ምንድን ነው የሚፈልገው? ምን ይፈልጋል እሱ? ያንን ጥያቄ ሰዎች ቢጠይቁ 100% ህይወታቸው ችግር ይቀረፋል ብዬ አስባለሁ። እግዚአብሔር እንዳገባ ነው የሚፈልገው፣ እንዳላገባ። ካናዳ እንዲሄድ ነው የሚፈልገው፣ እንዳልሄድ። ይሄን መጽሐፍ እንዳነበው ይፈልጋል፣ እንዳላነብ። እግዚአብሔር የሚባለውን ኢኩዌሽን ትልቅ ጋይዳችን ኮምፓሳችን ስለሆነ ማለት ነው ሊመራን የሚችል ሁሉን ሊያቅ የሚችል ከኛ የበለጠ ስለኛ የሚያቅ ለኛ መጥፎ የሆነ ለሱ ጥሩ ይሆናል። ልክ መጽሐፍ ቅዱስም እንደሚለው ለሰው ልጅ ጥበብ ለእግዚአብሔር ሞኝነት ነው የሚለው። እኔ ጠቢብ ነኝ ብዬ የማስበው ነገር በእግዚአብሔር ዘንድ በጣም ሞኝነት ነው። ወይም ለእግዚአብሔር ጥበብ የሆነው ደግሞ ለእኔ ደግሞ ሞኝነት ሊሆን ይችላል። ምክንያቱም ስትመለከች ዓለምን አሁን ዝም ብለሽ አይንሽን ገልጠሽ ስታይ ካናዳም ኖረሻል፣ የት ሀገር ሄደሻል፣ ብዙ ሀገር ይቻላል። ኢማጂን ግን ስታይ ግን ዓለም ላይ እግዚአብሔር አለ። አሁን ዓለምን ገልጠሽ ስትመለከች ብዙ ከ2 ቢሊዮን በላይ ክርስቲያኖች አለን። በተለያየ ዶሚኔሽን ውስጥ ብንሆን ብዙ ሙስሊሞች አሉ። እግዚአብሔር ግን የዓለም ፖለቲካ፣ የዓለም ሚዲያ፣ የዓለም ኑሮ ላይ እውነት እግዚአብሔር ማበብ እንዳለበት አብቧል? በአንቺ ግምት ስትመለከች ስላንቺ አይደለም የምነግርሽ። ዓለም ላይ እግዚአብሔር ሜንስትሪም መሆን እንዳለበት ሆናል ወይ? ትምህርቱ ያን ያህል ሰርጾ በውስጣችን አብቦ ትዳራችን ውስጥ፣ ቢዝነሳችን ውስጥ፣ ሆስፒታል ውስጥ ገብቷል? ለምን ያልገባ ይመስልሻል? ግን ቅድም ያልከው ነገር አለ። እኔ እንደ ክርስቲያን መጽሐፍ ቅዱስ ነው የኔ መመሪያ። በምድር ላይ ስኖር እዚህ እስከ ምድር ላይ ከመጣ በኋላ ያስቀመጠልኝ ነገር አለ። መጀመሪያ ጽድቁንና መንግስቱን ፈልጎ ከዛ በኋላ ሁሉ ይጨመርላቸዋል። ዳን ጥያቄው ምንም ጥያቄ የሌለው እዚህ ምድር ላይ ስንኖር የመጀመሪያ ዓላማችን የእግዚአብሔርን ጽድቅና መንግስት መፈለግ ነው። ከዛ በኋላ ሌላው ይጨመራል የሚለው ነገር አለ። ሰውነን ግን ቅድም ያልኩህ ነገር አለ። ይሄ ስጋ የሚባለው ደካማ እነ ሐዋርያ ጳውሎስም ሲናገሩት የነበረው ወደ ውሃ ላይ ጎትተኛ እንዲህ ማድረግ ፈልጋለሁ ግን እንዲሆናለሁ ሲሉት የነበረው እኔ ጠዋት ተነስተ አምልከህ ጸልየህ መሄድ ፈልገህ ወይ ትንሽ እንቅልፍ መተኛት ነው ልትል ትችላለህ። ይሄ ስጋ ነው እኮ የሚጎትትህ አይደል? በዛ የተነሳ እንደምንፈልገው ምድር ላይ ላንሆን እንችላለን። ኦፍኮርስ አንሆንም፣ የሚታየው ነገር ስላለ የእግዚአብሔር እንዳልኩ ምህረት በስቶልን ነው እንዲሁ መኖራችን ራሱ። ከዛም የተነሳ ይመስለኛል ስጋ ነገራችንን ሞር ማስቀደማችን ድክመታችን ይመስለኛል። ግን እኔ በማምነው በዚህ ሁሉ ድክመቴ ውስጥ ምንም ቢሆን ምንም ዓለም ላይ ክርስቶስ እንዳልከው አልተሰበከም። ዓለም ላይ መንፈስ እግዚአብሔር እንደሚገባው አልከበረም። መሆን የሚገባውን በምድር ላይ ፖለቲካ ኢንቮልቭ እንደምናደርገው መንፈሳዊ ነገር የምንለውን ኢንቮልቭ አናደርግም ምናምን። ግን ይሄ ሁሉ ቢሆንም ግን እኔ የእግዚአብሔር ምህረት በስቶልኛል ብዬ ማመን ሰው ነኝ። ስለዚህ እንደዛም ቢሆን እግዚአብሔርን ማያስደስትም ነገር ቢሆን ምድር ላይ ያለው ግን በቃ እግዚአብሔር እንዲሁ እያኖረኝ ነው በምህረቱ። የእግዚአብሔር ምህረት ነው የሚያኖረኝ። አሁን በትክክለኛው መንገድ ማድረግ ያለብኝን ነገር አርጌ ምናምን አይደለም የምኖረው። በቃ እግዚአብሔር ምህረት እንደዚህ በክልል አርጎኝ የምኖር ሰው። መክሊቱን የቀበረው ሰው ያትሆኝም እና እንደዚህ ከሆነ አልሆንም። ለምን ነው ማትሆኝም? አልሆንም እንደዛ። ምክንያቱም አልቀበርኩም መክሊቴን። ኦኬ ፖለቲካው ላይ ክርስቶስ በደንብ ካልተሰበከ ዓለም ላይ የምናያቸው ችግሮች ላይ የእግዚአብሔር ነገር ከፍ ካላለ እግዚአብሔር መክሊት ሰጥቶናል። 1 የሰጠው አለ፣ 2 የሰጠው አለ፣ 5 የሰጠው አለ። እዚህ ምድር ላይ ስንኖር እሱን መስለን ታይተን ሰዎች ደግሞ እሱን እንዲያመሰግኑት ማድረግ አለብን። እግዚአብሔር አድርጎልኛል፣ እግዚአብሔር ሞቶልኛል፣ እግዚአብሔር ምናምን ብዬ ባምን ሰይጣንም ራሱ ያምናል ባይዘው ወይ ግን አይሰራም።
ለምን ስራው ላይ ነው ዋናው ነገር ያለው። when you እግዚአብሔርን ማለት እምነትሽ የሚረጋገጠው ስታደርጊ ነው። ዝም ብሎ በማውራት anybody can talk የሚሰማኝን ነው የምልሽ። መክሊቱን ግን መቅበር አይሆንም። ምክንያቱም የምናምነውን አምላክ በድርጊታችን በውጤት በእምነታችን ልንገልጠውና ኃይሉን ኤክስፓንድ አድርገን ሰዎችም እንዲያምኑበት ሰዎችም እንዲቀየሩ ይሄ የሚታየው ዓለም ላይ ያለው ችግር፣ ረሃብ፣ ጨለምተኝነት፣ ፖለቲከኞቻችን ላይ ያለው እርስ በርስ መገዳደል፣ ጥላቻ፣ መርዛማነት፣ የሰይጣን መንግስት መንሰራፋትን በእግዚአብሔር መንግስት አለመቀየራችን መክሊትን መቅበር አይሆንም። እንደዛ አላስብም እኔ። እሺ አሁን ያልከውን በሙሉ እስማማለሁ። እንደዛ ማድረግ እንዳለብን እስማማለሁ። ይሄ በህይወታችን አሁን ይሄ I'm not politician ፖለቲከኞች ጋር ሄጄ እንትን ማምጣት አልችልም። ለምሳሌ ነው የምልህ። ግን የጸጉር ቤት ሰራተኛ ነኝ፣ የውበት ሰራተኛ ነኝ። እዛ ላይ ግን ክርስቶስን ማሳየት እችላለሁ። That's what I'm talking about. Yeah. አንተ ይሄንን አሁን የተናገርከውን የምታምን ሰው ነህ አይደል? በኢትዮጵያ ፖለቲካ ላይ ምን ለውጥ አመጣ? እኔ ፖድካስት እየለቀኩ ነው። ፖለቲከኞችም ያዩኛል፣ ሰዎችም ያዩኛል ብዬ ስለማምን ነው። አንቺን አሁን እዚህ ጋር አምጥቼ ስለ እግዚአብሔር ማወራው በሆነ መንገድ የሆነ ፖለቲከኛ የሆነ ሄር ስታይሊስት የሆነ ነገር አይቶ ስለ እግዚአብሔር ይማራል ብዬ ስለማምን ይሄን ፈጥሬያለሁ። ምን አድርገሃል እግዚአብሔር ቢለኝ ፖድካስት አዘጋጅቻለሁ፣ ሪትሪት አዘጋጅቻለሁ፣ ዩቲዩብ ቪዲዮ ሰርቻለሁ፣ መክሊቴን በዚህ መንገድ አውጥቻለሁ ልል እችላለሁ። ነኝ ሞክሬያለሁ ያቅሜን። ምን አድርገሃል ቢለኝ ቢያንስ አንዴ ፖድካስት ላይ ስለ እግዚአብሔር አወራለሁ ብዬ እነግረዋለሁ። ይሄን የመረጥኩበት መንገድ ምንድነው? ፖለቲከኞች እንደማያዩኝ አውቃለሁ፣ ባለስልጣኖች እንደማያዩኝ አውቃለሁ፣ ወጣቶች እንደማያዩኝ አውቃለሁ፣ ሰዎች ያዩኛል ብዬ ስለማስብ ይሄን ስራ ነው እሰራለሁ ማለት ነው። አትሊስት በእኔ አእምሮ ልክ ነው። እንግዲህ ፉሊ ትክክል ነው ላይሆን ይችላል፣ ግን እኔ እግዚአብሔር ቢጠይቀኝ ይሄን ሞክሬያለሁ ብዬ አስባለሁ። ለምን? ሰዎች በካሜራቸው እንደሚያዩኝ ስለማቅ ማለት ነው። ሌላ ብዙ ስራ አለ፣ ሌላ ብዙ ሺህ ሚሊየን ሀብታም ዝነኛ በጣም ስኬታማ የሚያደርገኝ ስራ አለ። ግን ይሄን ሳይ ምናልባት ሀገሬ ላይ ያለችው ችግር የምታክል ነገር ማዋጣት ከቻልኩኝ እንዲሁ እግዚአብሔርንም ደግሞ መፈተን እፈልጋለሁ በዚህ ነገር ማለት ነው። እውነት የሰውን እምነት እግዚአብሔር ይቀበላል፣ ለውጥ ማምጣት ይችላል። የግድ ፖለቲከኛ መሆን እኔ ፖለቲከኛ መሆን አልፈልግም። the least thing I want to be is politician ያን መሆን አልፈልግም። ግን የማምነው አምላክ እውነት ከሆነ መስራት አለበት። የግድ እግዚአብሔር መስራት አለበት። እግዚአብሔር እውነት ነው። እውነት ከሆነ መስራት አለበት። ይሄ ማይክ አሁን እውነት ነው አይደለ? ይሰራል አይደለ? እንደሚቀርጸው እግዚአብሔርም ጸሎታችንን የሚሰማ እንደ መጽሐፍ ቅዱስ ላይ እንደተነገረን ሳንጠይቀው የሚሰጠን የሰናፍጭ ቅንጣት እምነት ቢኖረን ትልቁን ተራራ ከዚህ አንስቶ ወደዚህ የሚወስድ ከሆነ ያልገባኝ ነገር ስላለ ነው እንጂ ኢትዮጵያን እንደዚህ መቀየር እችላለሁ። እምነት ቢኖረኝና ትክክለኛው መንፈሳዊ ኃይል ብይዝ ሙሴ ተራራ እንደከፈለው ውሃውን ባህሩን ከፍሎ እንዳሻገረው በእግዚአብሔር የሆነ የኢትዮጵያን ችግር ከፍሎ ወደ ቀጣይ ማሻገር ይቻላል ወይ ብዬ ነው እጠይቃለሁ። ያ ነገር አልገባኝም። ያ ነገር እንዲገባኝ ነው እየታገልኩ ያለሁት። ግን እግዚአብሔር ያሳዝነኛል። በምን ሁሉን ነገር ያደርግልናል። ማንም ሲል ሰምቼ ስለማለት በጣም ጥሩ። በጣም ሲችኛው በጣም ወሳኝ ነገር ነች። እግዚአብሔር ለምን ያሳዝነኝ? ሁሉን ነገር ያደርግልናል፣ ሁሉን ነገር ይሰጠናል፣ ሁሉን ነገር ያገለግልናል። እንደ አገልጋይ ልክ ጌታችን ዝቅ ብሎ እግራችን እንዳጠበው ማለት ነው። ፀሐይን አስቀርቶብን አያውቅም። ክረምት በጋውን አስቀርቶብን አያውቅም። የልባችን የምታስቀርቶን አያውቅም። ዓለም ላይ ካለው 7 ቢሊዮን 8 ቢሊዮን ህዝብ አንዱ እንኳ አምላኬ ሆይ እውነት አንተ ምን ይሁን የምትፈልገው? እስቲ አንተን ፍላጎት ደግሞ ልኑር። እኔ ምን ያስደስታል? እስቲ አንተ ንገረኝ፣ ምን ላርግልህ? ሁሉም ሄዶ ብሶትን ውስጥ ሲገበረው እንዲህ ስጠኝ፣ ያስጠኝ፣ በዚህ አድርገኝ፣ በዚህ ይላል። እግዚአብሔር ፍላጎት ምን እንደሆነ፣ እግዚአብሔር ምን እንደሚፈልግ፣ ምን እንደተጠማ፣ ምን ማየት እንደናፈቀ የሚጠይቀው ሰው የለም። እግዚአብሔር የሚፈልገው የኛ የልጆቹን ድህነት ነው። የኛን መፋቀር መዋደድ ነው። እግዚአብሔር የሚፈልገው ጽድቅን ነው፣ እውነትን ነው። እግዚአብሔር ከሁሉ በላይ ምን ይፈልጋል? እኔ አንቺን እንዳድን ይፈልጋል። እኔ ለአንቺ መልካም እንደሆን ይፈልጋል። እግዚአብሔር እውነት እንዲሰበክ ይፈልጋል። እግዚአብሔር በየቀኑ ማን እንደሆንን እንድናስታውስ፣ እንድናቅ፣ ከኃጢአት እንድንመለስ። ይሄ አሁን አንድ ላይ ምድርን እንደ ባስ ውሰጃትና ተያይዘን እየጠፋን የሚያምነውም የማያምነውም የሰለጠነውም ያልሰለጠነውም ተያይዘን በአእምሯችን ላይ ተደግፈን ከሱ ርቀን ወደ ሞት ፈጥነን እየሄድን ነው። የሆነ ቦታ ላይ ቆመ ምንድን ነው አንተ የምትፈልገው የሚል ሰው የለም። ምን ገጥሞኝም አያውቅም። እግዚአብሔር አባታችን
እንደሆነ ተነግሮናል። ጌታችን ኢየሱስ ክርስቶስ ጸሎት ስታደርጉ እንደዚህ ብላችሁ ጸሎት አድርጉ ብሎ ነግሮናል። ጸሎት እንዴት እንደሚደረግ አባታችን ሆይ። ኦኬ አባት ከሆንሽ ልጅሽ ሲጠፋ በጣም ነው የምትጎጅ። ይሄን ደግሞ ኢየሱስ ክርስቶስ በብዙ ምሳሌ አድርጎ አስቀምጠናል። ስለ ጠፋው ልጅ ታሪክ ተናግሯል። ልጁ ሲመጣ እንዴት እንደሆነ አባቱ ማለት ነው። ጠፍተናል እና መያዝን ይመስልሻል? ሴተኛ ዳሪዎችን ሳይ መያዝን ይመስልሻል? ኬንያ ውስጥ ሰዎች ሲተራረዱ ሲያይ መያዝን ይመስልሻል? ጦርነቱን ሲያይ መያዝን ይመስልሻል? ህፃናት ሲራቡ ሲያይ እግዚአብሔር መያዝን ይመስልሻል ወይ? በሃይማኖት ሰበብ በሱ ሰብ ሲነገር ሳይ መያዝን ይመስልሻል? የሁላ ዓለማችን ላይ ሰው እየተራበ ለእግር ኳስ ብዙ ቢሊዮን ዶላር ሲመደብ ሰዎች መጠጥ እየጠጡ እየጨፈሩ ሰዎች በረሃብ ሲሞቱ ሲያይ ዓለም በሙሉ ጠፍቶ ከአፍሪካ የተሰደዱ ባህር እየበላቸው ሲሞቱ እግዚአብሔር ከሰማይ ሆኖ አይስቅም እኮ? በጣም ያዝናል። ጌታ ኢየሱስ ክርስቶስ ምድር ላይ በነበረ ሰዓት አምላካችን አይደለ? አንድ ቦታ ሳቀ ተብሎ አታይ፣ ብዙ ቦታ ግን አልቅሷል። ለምን እንደሚያለቅሰው ካልሽኝ አማይነን የምንባል ሰዎች ራሱ አንጠይቅ ምን እንደሚፈልግ ማለት ነው። we are just እንጠይቃለን፣ ይሰጠናል፣ እንዳልሽው ያደርግልናል፣ ስናመሰግነው ደስ ይላል። ምንድን ነው ያለው አንዱ ሰውዬ? የእግዚአብሔርን መንግስት እወርስ ዘንድ ምን ላድርግ አለው። ህግን አክብር፣ የቱን? አትስረቅ፣ አትግደል ምናምን አለው። ከልጅነት ጀምሮ ይሄን አክብሬዋለሁ አለው ጌታችንን ማለት ነው። ከዛም ነው መጨረሻ ላይ ሁሉን ነገር ትተህ ለድሆች ስጥና ምን አድርገኝ። ሰውየው ምን ነበረው? ብዙ ሀብት ነበረውና ሊያደርግ አልቻለም። ከዛ እውነት እላችኋለሁ ባለጸጋ መንግሥተ ሰማያት ከሚወርስ ግመል በወርፌ ቀዳዳ ብታልፍ ይሻላል። ምንድን ነው ሀብት ውስጥ? የገነባነው ቤተሰብ፣ የገነባነው ቢዝነስ፣ የገነባነው ኑሮ፣ የገነባነው ሶሻል ሚዲያ፣ የገነባነው ፎሎወራል። እሱን ትተን ብንሄድ አንዱንም ደግሞ እግዚአብሔርን ጠይቀን አይደለም። ቤተሰብ ስንመሰረት እግዚአብሔር ላግባ ብለን ጠይቀን አይደለም። ስንሰደድ እግዚአብሔር ልሰደድ ብለን አይደለም። ቢዝነስ ሲኖረን ልጀምር ብለን ዝም ብለን በራሳችን መንገድ ነው ማለት ነው። እግዚአብሔር የሚፈልገው ሌላ ነው፣ እኛ የምንፈልገው ሌላ ነው። እዚህ ምድር ላይ እግዚአብሔር የሚፈልገው ነገር እየተደረገ አይደለም። እንዴት ካልሽ በፍሬ ነው የሚታወቀው። ሉክ ዓለማችን ላይ በሰዓት ስንት አክቲቭ ጦርነቶች እንዳሉ 20 ምናምን አክቲቭ ጦርነቶች አሉ። በየቀኑ ሰዎች በገዛ ፍቃዳቸው ራሳቸውን አንቀው ይገላሉ። ተዩ ሌላውን ፈቅደው ማለት ነው። በየቀኑ እዚህ ምድር ላይ ሰይጣናዊ ስርዓቶች ይካሄዳሉ፣ ሀገራችን ላይም ውጭ ሀገር ላይም ማለት ነው። ይሄ ነገር እኮ እግዚአብሔርን በጣም 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 ይጎዳዋል። አንድ ገበሬ ቤተክርስቲያን ሄዶ ጸሎት ያደርጋልና ምን እያረክ ነው ሲሉት ምን አለ? እያዋራሁት ነው እሱም እያዋራኝ ነው፣ እያየሁት ነው እሱም እያየኝ ነው፣ እየጠየቅኩት ነው እሱም እየጠየቀኝ ነው። አንዳንድ ጊዜ ዝም ብለሽ እስቲ እግዚአብሔር ወይ አንተ አውራ ማለት አለብሽ። አሁን ጸሎት ሲባል ሰዎች ብለው እኔ ቴራፒስትም ስለሆንኩ እኔ ጋር ይመጡና ይነግሩኛል፣ እንደዚህ ብዬ ጸሎት አድርገሻለሁ ከማግባትሽ በፊት እላታለሁ። ባሌ እንደዚህ አድርጎኝ ሌላ ሰው ቦታ ጋር ሄዶ ከማግባትሽ በፊት ጸሎት አድርገሻል? አዎ አድርጌያለሁ። እግዚአብሔር ምን አለሽ? እግዚአብሔር ምን አለሽ? እንዴት አልገባኝም። እኔ ሰው እንደዚህ ጠይቆኝ አያውቅም። እንዴ ጸሎት ከሆነ ስትጠይቂው ይመልሳል አይደለ? እግዚአብሔር ምን አለሽ? በየቤተ ክርስቲያኑ በየቸርቹ በየመስጊዱ ትጂ ሰዎች ወላ ነው የሚሉት። ጸጥ ብለው ግን እሱ ምን እንደሚል አያደምጡ። ከሺ ጥያቄ አንዲት ማድመጥና የእሱን ቃል ብንሰማ እንድን ነበር። ሀገራችን መሪዎቻችን በዚህ ቢመሩ፣ አካሄዳቸውን ከእግዚአብሔር ጋር ቢያደርጉ፣ ቢዝነሳችንን አካሄዳችንን ከእግዚአብሔር ጋር ብናደርግ ላይፍ ኢዝ ጎና ቢካም ተዋህደ ነው። በራስሽ ምንም የምታደርጊው ነገር አይኖርም ማለት ነው። አይደለሽም እኮ ኢየሱስ ክርስቶስ እኮ ከኔ ውጭ ምንም ልታደርጉ አትችሉም ብሏል እኮ። ይችን እንኳ እኮ ማንሳት እኮ አንችልም እኮ። ይችን እንድች እኮ እግዚአብሔር ባይኖር ኖሮ እኛ በራሳችን ያነሳን ይመስለናል። እዚህ ውስጥ ስንት ነርቬስ አክቲቪቲዎች እንዳሉ ብታውቂ። ይችን እንድች ለማድረግ እኔም ማላቃቸው ብዙ ነገሮች ሀፕን አድርገዋል። ይችን ነገር ይህን የሚያክል ትልቅ አምላክ ይዘን ግን አንጠይቀውም። ልጆቻችን እንዴት ማሳደግ እንዳለብን፣ ቢዝነሳችን እንዴት መምራት እንዳለብን። ኢቭን አንድ ሰውዬ እግዚአብሔር ጋር ሄዶ በጣም የሚጨቃጨቅ ነው። እግዚአብሔር እንደዚህ የሚያወራ ነው እና በጣም የገረመኝን ነገር ነው የምነግርሽ። ከዛ እግዚአብሔር ከአንተ ጋር ከዚህ በኋላ መጨቃጨቅ ሰልችቶኛል አለ እግዚአብሔር። 3 ነገር ብቻ አደርግልሃለሁ፣ 3 ነገር፣ የፈለግከውን ነገር ጸሎታ 3ቱን አደርግልሃለሁ፣ ከዛ በኋላ ግን ምንም አላደርግልህም አለው። እሺ አለና ሰውየው በጣም ጨቅጫቃ ሚስት ነበረችው፣ ደስታውን የነጠቀችው ማለት ነው። እሷን አልፈለግም ንቀልልኝ አለው። ቃል ገብቶለታል እግዚአብሔር። እያዘነም ቢሆን ገደላት። 2 ነገር ቀረው። ልክ እሷ ስትሄድ ደስታና ሰላም እርካታ የሚያገኝ መስሎት ነበረ። የለም። ቤቱ ሲመጣ የለም። ያደረገው ነገር ይጸጽተዋል። አሳዘነችውና ሄዶ 2ኛውን መልስልኝ በቃ አለው።
ስንት ቀረው? አንድ ቀረው። አንዱን ምን ልጠይቅ ብሎ ሰዎችን ያማክራል። ኧረ ዋናው ጤና ነው፣ ጤና ጠይቅ ይሉታል። አንዳንዱ ጤና ኖሮ ብር ከሌለ ምን ይሰራል? መሰቃየት ነው፣ ብር ጠይቅ ይላል። አንዱ ደግሞ ብር ኖሮ እድሜ ከሌለ እድሜ ጠይቅ፣ አንዱ ዝና ጠይቃል። ሰውየው ተሰቃየ። አንድ ናት የቀረችው። እግዚአብሔር አምላክ እንደው ለስም አጠራሩ ምስጋና ይግባው፣ ኢንፊኒት የሆነ ቻንስ የሰጠን። እኔ አንዳንድ ጊዜ እንደሚሉ ደናይ ተነስተሽ እግዚአብሔርን እኮ ማውራት እኮ ትችያለሽ። ያን ያህል ሩቅ እኮ አይደለም። ለምን ታመምኩ? ለምን ልጅ አልወለድኩም? ለምን ዝነኛ ነው? ለምን አልበላውም? ለምን አልጠጣውም? ለምን ኢትዮጵያን ብትይ እኮ መልስ የሚሰጥ አምላክ እኮ አንጠይቆም። እኛ ኢንተርኔት ውስጥ ቻት ጂፒቲ ውስጥ ብንገባ ነው ደስ የሚለን እንጂ እግዚአብሔር ጋር ገብተን ማውራት አንወድ። ምን አይነት ቢዩቲፉል ኮንቨርሴሽን እንደሚሆን ሳየው ሰው መጨረሻ ላይ ግን ሰውየው ግራ ገባውና እግዚአብሔር ራሱ ጋር መጥቶ አንተ እኔን ብትሆን ምን ትጠይቅ ነበር አለው። አሪፍ ጥያቄ ነው። ይሲ እግዚአብሔር ምን አለ? ምንም ነገር ቢሆን በህይወቴ ደስተኛ አድርገኝ ብለህ ጠይቀኝ። ብታገኝም ብታጣም፣ ብትወልድም ባትወልድም፣ ቢሳካም ባይሳካም ዋናው ደስታ ነውና ምን አድርገኝ አለው? ደስተኛ አድርገኝ። ሁል ጊዜ በጌታ ደስ ይበላችሁ ነው የሚባለው። ሰው ግን እኔ የእውነቴ የሚለምን ይመስለኛል እግዚአብሔር እንድንሰማው። አፍቃሪና ተፈቃሪ አይደለም፣ አባትና ልጅ አይደለም። ይጠብቀው ነበረ እኮ አይደል? የጠፋው ልጅ የሉቃስ ወንጌል ምዕራፍ 14-15 ላይ ይጠብቀው ነበረ። ሲመጣ ደስ አለው። ሰው ያቺ ምስል የለችም በጉን ተሸክሞ ምናምን ነገር ያለችዋ ነገር ኢማጂን፣ በጓ ግን አልፈልግም ብላ ጥላ ብትሄድ ምንኛ ይጎዳል። ስለዚህ ሰዎች ዘመኑ እሱ ምን እንደሚፈልግ መጠየቅ መቻል አለብን። እግዚአብሔር ደግሞ ብዙ ነገር አይደለም የሚፈልገው፣ ሁሉ ጥያቄውም መልሱም እሱ ጋር አለ። የሌለው ነገር የለም። በሩም ቤቱም ንብረቱም ደስታውም መንፈሳዊ ሁሉም ነገር እሱ ጋር አለ። ግን በዚህ ኮንሲስተንትሊ ዲስትራክት በሚያደርግ ዓለም እግዚአብሔርን መስማት ማለት ከባዱ ነገር ነው። በጎቼ ግን ድምፄን ያውቃሉ ይሰማሉ ብለዋል። ስለዚህ እግዚአብሔር ያሳዝነኛል ያልኩሽ ከዚህ አንግል ስለማይ ነው። ምን ያህል ሳናቀው እንደምንበድለው፣ ምን ያህል ክፉዎች እንደሆን፣ ምን ያህል የሚያጎርሰን እንደምንነክሰው። ልክ እዚህ ቦሌ መድኃኔዓለም ጸሎት አድርጎ ሲሰጠው እዚህ ቦሌ ጭፈራ ቤት እንደው ሌላ ፒያሳ ቢጨፍር እንደው ምናለ እዚህ ተቀብሎ እዚህ ጸሎት አድርጎ እዚህ እግዚአብሔር ሲባርከው እዚህ ክለብ ሄዶ የሚጨፍር ሰው ነው ያለው። ታሞ ሲነሳ እሱን የሚረሳ ነው ያለው። እና በእያንዳንዱ ነገር ውስጥ ስትመለከች እግዚአብሔር የሚባለው ነገር ወጥቷል። ኢቨን ሃይማኖታችን ላይ እንኳን ስትሄጂ በሚያሳዝን ሁኔታ ገንዘብ እግዚአብሔርን ተክቶታል። በቃ ይሄ እየመረረን የምንውጣው እውነት ነው። ትክክለኛ ነገር ነው የተናገርከው። ሰው ምን ይመስልሻል ግን ሰዎች ከእግዚአብሔር እያራቀን ያለው? አሁን አንቺ ጋር ስንገናኝ ኦፍ ካሜራ እዚህ ላይ እንድጋብዝሽ ያደረገኝ ስለዚህ ጉዳይ ስላወራን ነው። ምን ይመስልሻል ግን በአንቺ ግምት ሰዎች ለምንድን ነው ከእግዚአብሔር የምንርቀው? ሁሉም ነገር ማድረግ እየቻለ ቅድም እንዳልከው ነው። ስጋ ከባድ ነው። ሰይጣን አለ፣ ስጋችን ግን ሁልጊዜ አብሮን ነው። ይሄ የሚፈልገው ነገር የእግዚአብሔርን ነገር ማድረግ አይፈልግም ስጋ። እኛ ደግሞ ሞር ለስጋችን ተገዢ ነን ባይ ዲፎልት። ላይክ እግዚአብሔር ካረዳን በስተቀር የስጋን ነገር ኖ ብሎ እምቢ ብሎ እግዚአብሔር ወደሚወደው ወደ ቅድም እንዳልከው ወደ ተፈጠርንለት ነገር መሄድ ከባድ ነው። እግዚአብሔር ካረዳን፣ ጌታ ሲረዳህ ብቻ ነው ይሄ ነገር ሊሆን የሚችለው። እና ያ ይመስለኛል ያ የስጋ ነገር ነው ወደኋላ የሚጎትተው። ዓለም ሰይጣን ይላል እኮ መጽሐፍ ቅዱስ ላይ አይደል? ስጋ አለ፣ ስጋይን እየጎሸምኩ ምናምን የሚለው ለዛ ነው። በጣም ሃርድ ነው። እንደዚህ ሲምፕሊ ኢዚ አይደለም እንደምናወራው። ለዛም ነው ቀላል አይደለም ስጋ መጎሰም። የሆነ ነገር ማድረግ ፈልገህ ግን ያ ነገር ለእግዚአብሔር የማይመች ነገር እንደሆነ ስላወክ መተው በጣም ከባድ ነገር ነው። እዛ ሀገር ሰይጣን ይመለካል። ካናዳ ያ ይመለካል። ሰይጣን ቤተክርስቲያን አለ። ያ አሁን ሩቅ ሳንሄድ ሃሎዊን አለ። ቆይ እሱ ነገር ምንድነው? ሃሎዊን ምንድነው? በዚህ ሰሞን ነው? ቅርብ ነው አይደል? አልፏል ገና ነው። ኖቬምበር 30 ነው የሚከበረው። ግን ከአሁኑ ማስታወቂያ ምናምን እየሰሩ ነው። አይ ነው። ምንድነው ሃሎዊን? እኔ በምድር ላይ ስኖር ማወቅ የምፈልገውን ብቻ ነው የማውቀው፣ መስማት የምፈልገውን ብቻ ነው የምሰማው። ሜሞሪን ፉል ማድረግ አልፈልግም። ብዙ ነገሮች ሲምፕል ወይ ማወቅ የምችላቸውን
ብዬ ለምን why should I care about this ብዬ ምተዋቸው ብዙ ነገሮች አሉና ዲቴይሉን ማወቅ አልፈልግም ስለዚህኛው ጉዳይ ግን however roughly ሁሉም ሰው የአጽም ምስል የሚያስፈራራ ነገር ምናምን ይሄ እንደ ለሆረር ፊልም ምናምን እንጠቀምባቸው ኢቭን ከድምጽ ጀምሮ ድምጽ ራሱ የሆረር ሙቪ ድምጽ አለ አይደል እሱን በሱ ሁሉ ነው ዲኮር የሚደረገው ትምህርት ቤት ኮሌጆች ምናምን የሆነ እንትልና እና የሚያስደነግጥ ነገር ምናምን ያስጮሁናል የሆነ ስትመጣ የሆነ ነገር ብሎ የሆነ ነገር ላይ የሚመጣ ግን በፕሮጀክተር ምናምን የተሰራ የሚያስደነግጥ የሚያስፈራ ነገር ነው ያ በምንም ሂሳብ ጤናማ አይደለም እንዲህ ኖርማል ዝም ብለህ በአይምሮ ብታየው ተው መንፈሳዊ ነገር ነርሳው የሚያስፈራራ ነገር ነው ኦፊሻል የሆነ ትልቅ ኦፊስ ውስጥ ዲኮር ይደረጋል ይሄ ማይክ ኖርማል አሁን እንደዚህ የተቀመጠው ማይክ እዚህ ላይ የሆነ ጥቁር ይሄ ድር የሚመስል ነገር ምናምን ይለባብሳል የሚያስፈራ ይሄ የሆረር ይሄ አጽም ነገር እዚህ ጋር ይቆማል እንዲህ ብሎ ምናምን የሚዘገንኑ ነገሮች ቤቱ በዛ ዲኮር ይሞላል እና ልክ አሁን የክሪስማስ ክሪስማስ ላይ በክሪስማስ ዲኮር ታሳምራለህ አይደል ይሸልማል ባይ ዘ ዌይ አካባቢው ሞር ቆንጆ ይሰራ የሲቲው እንትን ይሸልማል ልክ እንደዛው ለሃሎዊንም ይሸልማቸዋል በአሪፍ የሚባል እንግዲህ ሞር የሚያስፈራ ሞር እንትን የሆነ ውድ ነው እኮ ደግሞ እኮ የሚሸጡት እንትኖቹ አጽሞቹ ምናምን በጣም ውድ ብር ነው የሚሸጡት በጣም ውድ ነው ሱፐርማርኬት አሁን ከዚህ ከኦክቶበር መጨረሻ ጀምሮ ሙሉውን ሃሎዊን ነው ያ ልክ እሱ ሲያልቅ ደግሞ 31 ኦክቶበር 31 ኖቬምበር 31 ነው ልክ እሱ ሲነሳ ደግሞ የክሪስማስ ጋር የሚገባው እና ሃሎዊን ምንም በየትኛውም ሂሳብ ጤናማ ነገር አይደለም ግን ምን ብለው ያስባሉ በአመት አንዴ የሙት መንፈስ ይመጣል እሺ ሲመጣ ወይ ትሪክ አርገው ይሏል ወይ መንፈሱን ትሪት አርገው ወይ ደግሞ ትሪክ አርገው አሁን ያንን ትሪክ ለማድረግ ነው አንፈራህም እኛም እናስፈራለን አይነት ነገር ነው ብለው ነው የሚያምኑት this is ridiculous ለኔ ማለት it's weird ምንም አይመችም ለአይንም አይመች ለመስማትም አይመች ዲቴል ነገሩንም ማወቅ አልፈልግም የለሁበትም ግን everybody is involving in it አንድ ቲክቶክ ላይ ዛሬ አመት ይመስለኛል ላይቭ ላይ የሆነ ሰው ገብቶ የነሱ ሀገር ሰው ነውና እንዳለ ሰዎቹ ለብሰው የሚወጡበትን መንገድ ስትመለከቺ እያየው ቀጥታ የሚታየኝ እኔ አጋንንት ነው it's just what is this it's just exactly የሚታየኝ ሰይጣን ነው የሚታየኝ ግን ምንድነው በግልጽ አይመጣም እኔ እረኛ ነኝ በፊት ለፊት በር ገባለሁ ይላል በግልጽ ሐቅ ስለሆነ ጌታችን እኔ በፊት ለፊት በር ተደብቆ ምናምን አይደለም ሃሎዊን ምናምን አይደለም አሁን ሰይጣን እንደሆነ በግልጽ ቢያወራ ብዙ ሰው ፈርጥጦ ይሄዳል መጥፎ ነው ግን ተደብቆ የሆነ ጥሩ ስም ሰጥቶት ሱፐርማርኬት ውስጥ ገብቶ ሚዲያ ውስጥ ገብቶ ቀስ ያለ ሳብሊሚናሊ ነው ይዞን የሚሄደው ማለት ነው ያ እዛ ሀገር I don't know እዚህ ሀገር የማይደፈሩ አላውቅም አሁን ጀነሬሽኑ ራሱ ስለተቀየረ ይሄ ሞደርኒቲው ስለመጣ ብዙ ነገሮችም እዚህም የማያቸው ነገሮች አሉ ዘመናዊነት የሚመስሉ ግን ጥፋት የሆኑ ነገሮች አሉ ለምሳሌ ካለባበስ ጀምሮ አንዳንድ ጊዜ እንዴ ለብሻለሁ አለበስኩም ግን ለብሻለሁ አይነት አለባበስ የለም አያለው አንዳንድ ጊዜ እንዴ አሁን እቺ ልጅ አሁን ልብሷ ምኑ ጋር አለ በቃ በጣም ጥቂት ቦታ ብቻ ነገራቸውን ሸፍነው የሚሄዱ እዚህ ሀገር ራሱ ያየውታልና ይሄ አሁን it's weird ገብቷ ዘመናዊነት ይመስላል ግን አይደለም ራሳችንን አሳልፈን ይላል ደግሞ እግዚአብሔርን ለመምሰል ባልወደዱ መጠን ለማይረባ አሳልፎ ይሄ አሁን የማይረባ አይምሮ ነው ምንም ሞደርኒቲን እኔ አልቃወምም ሞደርኒቲ ስትል ግን የሆነ አይምሮ የሚባል ነገር አለ እግዚአብሔር የሰራልን ማገናዘቢያ ይሄንን ውሃ እዚህ ጋር ድፍት አድርጌው ወይ ውሃው ተደፋ ማለት ይቻላል እንዴ ራሴ ነኝ ፈልጌ ነው የደፋሁት አለመድፋት ይችል ነበር ብዙ ነገሮችን መቀበል እንችላለን ከውጭም በለው ከሞደርኒቲ ሶሳይቲው ሞደርን ከሆነ ሶሳይቲ ምናምን ግን አላስፈላጊ ነገሮችን እዚህ ማያለው ይሄንን ልልክ የፈለኩት እዛ በግልጽ ስለ እቃ ያለ ምንም ከልካይ ነው ካልቸሩም እዚህ አትሊስት ካልቸሩ ነው አሁን ይሄንን እንድል ያረጋኝ እኮ ያደኩበት ካልቸር ነው ኮምፔር አርጌ ነው አይደል ትክክል አይደለም ይሄ ነገራቸው ባያረጉም ምለው
እዛ ካልቸሩም እንትን አይላቸው ልቅ ነው ሞደርኒቲውም it's too much ጀነሬሽኑ ደግሞ የበለጠ የከፋ ነው ኡበር ድራይቨር ነበርኩኝ ለተወሰነ ጊዜና እሰራ ነበር ኤድመንተን ላይ ኡበር ሲጀምር ከጥቂት ወራት በኋላ ጆይን አርጌ ሰራ ነበር ለ7 አመት ፉል ታይም ክፍያው ገና ሲጀምር ደና ነው ክፍያው ሳይሆን መጀመሪያ ሲጀመር ኦፍ ኮርስ መጀመሪያ ላይ ስኪል ለምድ የነበረው ቻሌንጅ አለ ኡበር ራሱ ስኪል ለምድ ኤድመንተን ላይ ከዛ በኋላ ግን ጥሩ ነገሩ በጣም ብዙ ሰው አልነበረም ብዙ ድራይቨር አልነበረም ወዲያው ስራዬን ፒክ ይደረጋል ስፔሻሊ ደግሞ አሴ ሴት ደግሞ በጣም ምን ቆጠር ነበር ኤድመንተን ላይ የተወሰኑ ነጮች አሉ አንድ ካበሻኔ ነበር መጀመሪያ አካባቢ አሁን በጣም ብዙ ሴቶች ያበሻም ሴቶች የሌሎችም አሉ እና የዛን ጊዜ ጥሩ የነበረው ትንሽ ስለነበር ጥሩ ነበር እና ገበያው ስቲል ጥሩ ነው የሚሰራ ሰው ይሰራል እኔ አቁም ያለው ምክንያቱም በዛ ሰው የተሻለ መስራት እየጠበቀህ የምትሰራ ከሆነ እንደ ታክሲ እንትን ትክክል አይደለምና ለኔ ማለት ነው የተሻለ ነገር ዛጋ ካለ why should I care ለዚህ ምክንያት አቁም ያለው እና ይሄንን ያነሳሁበት ኡበር ድራይቨር ነበርኩ ያነሳሁበት ነገር ምንድነው ስፔሻሊ ማታ እኔ ሰራ ነበር ማታ ሰራ ነበር ፍራይዴይ ናይት እና ሳተርዴይ ናይት ሰራለሁ ምክንያቱም ሞር ስራ ስለነበረ ሞር ሰርጅ የሚባል ፕራይሱ ደብል ይሆናል ትሪፕል ይሆናል ምናምን እንደ ሰዓቱና ያ ጃም ስለነበረ ያ ትራፊክ የስራ ትራፊክ ስለነበር ሰራ ነበር እና አንግተን እንገባለን ከጓደኞቼ ጋር ተደዋውዬ አሉኝ ጓደኞች የሚሰሩ በዛ ሰዓት ምን መታየው ነገር ዘግናኝ ነገሮችን ነው መታየው በጣም አስቀያሚ ነገር ቀን አላቸው በስነ ስርዓቱ ኦፊሻል በዚህ ቀን ማለለ ጊዜ አላቸው የራቁት ቀን ከላይ ብቻ ታክሲ ውስጥ ሲገቡ ከላይ እንደገዋን ነገር ብቻ አርገው ኦፊሻል ቦታ አዳራሽ ኖሮ ተከራይተው በአመት አንድ የሚዘጋጅ ዝግጅት አለ I don't remember ስሙን አሁን ሁሉም ሰው አንዳንዶች ፓንት ያረጋሉ አንዳንዶች ጡት ማስያዣ ያረጋሉ ራቁታቸውን ከመኪና ወርዶ ሲገቡ ነው በቃ ሲገቡ ያንን ወልቅ አርገው ወጃቸው ለጠቅላላ አርገው ይገባል ይሄ አሁን የእብደት ነገር ነው ገብቷል ኖርማል ጤናማ ሰው እንደዛ አይሸማቀቁ ምንም አይመስላቸው መጥቶ ራይድ ምናምን ብሎ ይገባሉ አንቺ ጋር ያ ራይድ ብለው ሲገቡ ራቁታቸውን ነጋ አይገቡም ጡት ማስያዣና ፓንት ሊያረጉ ይችላል ወንዶች ናቸው ሴቶች ናቸው ሴቶቹ ኦኬ ወንዶቹ በቃ መላው ቅዱስ የጠፋ ነገር ነው ላይምሮ የማይመች ለንግግር የማይመቹ ብዙ ነገሮችን ታያለ ይሄን ያነሳውበት ምክንያት ሃሎዊን ብቻ አይደለም ሃሎዊን አሁን ነግራውክ ነው ትሪት ላረገውና ብሎክ ነው ስፔሲፊክሊ ለሰይጣን እንደሆነ አውቀው ነው ስፒሪት ነገር እንደሆነ ያውቃሉ ይሄኛው ደግሞ በሞደርኒቲ ስም ብዙ የሚሰሩ ነገሮች አሉ ሴቶች ብቻ ናቸው የገቡት ወንዶችም እዛው አሉ ወንዱም ይገባል ሴቷም ራቁታቸውን ይገባሉ አንዳንዶቹ ፓንት ያረጋሉ ፓንት ያንደርዌር ያደርጋሉ አንድ ሴቶቹም ጡት ማስያዣ የሚያረጋሉ አውልቀው የሚሄዱ አሉ መንግስት ይፈቅዳል በስነ ስርዓቱ አዳራሽ ተከራይተው አዳራሽ ውስጥ ነው እንደዚህ የሚደረገው እና የእብደት ጊዜ ነው ጊዜው ራሱ የኖርማል የጤናማ ይሄ አይምሮ ያለው ሰው አሁን ያንን ማድረግ ያለበት አይመስለኝም እኔ አንዳንዴ እኔ ነኝ ግን ችግር ያለብኝ ወይስ ምንድነው የማስበው አንዳንዴ እብዶች መካከል አንተ ብቻ ጤናማ ከሆንክ አንተ ነህ እንግዲህ ችግር ያለበት ስለዛም አሉ በጣም ብዙ ክርስቲያኖች አሉ ክርስትና ብቻ ሳይሆን የእምነት ሰዎች አሉ በሌላውም እምነታቸውን ይሄ መንፈሳዊ ነገራቸውን ባህላቸውን ሳይለቁ ያሉ አሉ ከተለያየ ዓለም የመጡ ግን ማጆሪቲውን ስታይ የተበላሸ ነው አውርተሻቸው ምናምን ታውቂያለሽ የነዳሽ ሄይ ምናምን ያን እብዶች ናቸው እብድ ናቸው ምንም አይመስላቸው እንደውም ኮቪድ ከመጣ በኋላ ትንሽ ያው እንትን ማለት እንጂ በቃ ያው ኡበር ድራይቨርስ ተው ለነሱ ደስታ ነው አንተ የነሱ ድራይቨር ነህ ይመጣሉ ከኋላ ሀገ ሴቶቹ ማለት ነው ወንዶቹ ያው ህግም እንትን ስለሚላቸው አይደፍሩም ግን ሴቶቹ ሀገ ያረጉሃል ቴንኪው ለማለት መተዋን ጥምጥም ይሉብሃል ምናምን ኢነርጂያቸው ግን ተነስተው ምናምን ይላሉ ቁጭ አርጋቸው ሰክረው ማለት ነው ሰክረው ነው አንተን የምትላቸውና ፍልሽት ያለ ዓለም ነው የምታየው ስለዚህ አሁን በእንደዚህ አይነት ሲቹዌሽን ውስጥ መንፈሳዊ ነገር ስላነሳህ ነው ብለህ ስታስብ እግዚአብሔር ረድቶ ካልሆነ ከባድ ነው ለመጀመሪያ ጊዜ እነሱ ስታይ ግን ምን የተሰማሽ ካልቸር ሾክ የሚሉት ነገር አለ ያ ካልቸራል ሾክ አለ ሾክ አላደረግሽም በስመ አብ በብዙ ነገር ታደርጋለህ ስትነግሪኝ
ላይክ ኢማጂን ምን ያህል እንደሚሰቀጥጥ ኢትዮጵያ ውስጥ ላደገ ሰው ማለት ነው ምን ያህል ባዕድ እንደሆነ ምን ያህል በጣም የቆሸሸ ነገር እንደሆነ ዝም ብለሽ ሳዩ ከሱ በላይ እኔ እንደውም ስለ ያው ትክክል አይደለም ይሄ ጤናማነት አይደለም ብዬ አስባለሁ ይሄንን ከሱ በላይ ሞር ሻክ ውስጥ ይከተኝ የነበረውና በጣም መቸገርበት የነበረው ይሄ የጌይ ሌዝቢያን ምናምን ነገር ትንሽ ይከብደኝ ነበር ምክንያቱም በምንም ሂሳብ ኖርማል ላደርገው አልችልም አሁንም በምንም ሂሳብ ኖርማል ላደርገው አልችልም ግን ህግ ደግሞ አለ የተቀመጠ ህግ አለ እዚህ ጋር ወንድና ወንድ ሲሳሳም ብታይ እንዳኛ ሀገር ምናምን ብለህ ፊትህን ማድረግ አትችልም ብትይስ ምን ይሆናል አትችልም ብትይስ ሐራስ አረካቸው እኮ ነው ጂሰስ ህግ አለ የተቀመጠ ህግ አለ እነሱን መጽሐፍ አትችልም ያንተን መብት አልነኩ አንተም የነሱን መብት መንካት አይጠበቅብህም ብዙ ነገሮች አሉ የሚይዝክ ያንን ነገር እንዳታረግ ህጉ አይፈቅድልህምና ያ ነበር ለኔ ውጣህ ነው ከተሳሳሙ አለ ስትሬታቸው የነሱ አቨኑ አለ የነሱ ስትሬት አለ በዛ ቦታ ሺ ጊዜ ልታልፍ ትችላለህ ሺ ጊዜ በተለያየ ምክንያት ልትገኝ ትችላለህ ስፔሻሊ እዛ ቦታ ላይ እንደገና መንዝ አለ ጁን ላይ 1 ዊክ ፕራይድ ማንዝ ተብሎ ነው ፕራይድ ዊክ ተብሎ ነው የሚጠራው ኩራት ማለት ነው ፕራይድ በዛኛው ነው አይነት ነገር ነው ፕራይድ ዊክ ነው የሚሉት ነቃ መንገዱ አስፋልቱ በእነሱ እንትን ተስሎላቸው ይሄ እንትን አለ አይደለ ዜብራው በእነሱ ከለር ይሆናል በየአመቱ ይታደሳል ያ በእነሱ ዊክ ጊዜ መንገድ ላይ የጮሁ የዘፈኑ ኮሌጅ በነበርኩበትም ሰዓት በቃ ግቢ ውስጥ እንትን እንዲያደርጉ እንዲጮሁ እንዲዘፍኑ የሚፈልጉትን ነገር ላውድሊ እንዲያደርጉ ይፈቀድላቸዋል በዛ መንዝ በዛ ወር እና ይሄ ነበር ለኔ ትልቁ ካልቸራል ሾክ የነበረው ከነዚህኞቹ በላይ እነዚህኞቹን ስታያቸው ያሳዝኑሃል most of them they are youngs like በጣም ወጣቶች ናቸው ይጨነቃሉ ማለት ነው ውስጣቸው በጣም ይጨነቃል ዛገረሶች የኛ ከመንፈሳዊም ነገር ውጪ የኛ ነገር የሀበሻው ነገር ባህል አለን ሶሻል የሚባል ነገር አለ ትጫወታለ ሀዘናችንም እኮ ሀዘን ቤት ሰው መጥቶ ቁጭ ብሎ እንትን ይላል ሰው መጥቶ ሲያለቅስ አዲስ ያሰማ ሰው መጥቶ ሲያለቅስ ተወሰነች ሰዓት ጸጥ ይባልና ወደ ጨዋታ የሚያስረሳ ነገር ይፈጠራል ካርታ ሄደው የሚጫወቱት እኮ የቁማር መጫወት አይደለም ማስረሳት ነው ሰርጋችንን ብታሄዱ መተጋገዙ ይሄ ካልቸሩ እንትን ነው ሶሻል ኔትወርክ አለው ያ በጣም ሄልፕ ያደርጋል ሰው ቢታመም ሄዶ ይጠይቃል ሄዶ በሽታን ያስረሳሃል ያ ሰውዬ እስኪወጣ ድረስ ስለ በሽታ ደም ታስበው ያጫውታል ምን ይላል እነሱ ጋር ይሄ ነገር የለም መረዳዳት ምናምን መተጋገዝ ምናምን የለም እኔ በቃ እንደዚህ ለጓደኞቼ እንደዚህ ወይኔ ቆይ አሁን ብር መላክ አለብኝ ወይ why you care why is that your like ልጅሽ ነው ባልሽ ነው ምናምን ይሉሃል እና እሱ የራሱ ላይፍ ነው የራሱን ይቻል አይነት ነገር ነው ነገራቸው እናት ለልጇም ማደርስባት ነገር ነው እና ያ ነገራቸው ብቸኝነት ያረግና ያጥራቸዋል ሰው ብቻውን ከሆነ አለቀ ፕላስ መንፈሳዊ ነገር የላቸው ሬር ነው አሉ የተወሰኑ ሰዎች ግን መንፈሳዊ ነገርም አይገባቸው ሞደርኒቲው ራሱ እግዚአብሔር የለምን ከፍ አድርጎታል ፕላስ ደግሞ የክርስቲያን ልጆች የሚባሉት የመንፈሳዊ የነበሩ አባቶቻቸው ዋሬቨር በእስልምናውን ብትል አሁን የሙስሊሞቹ ምናምን የለም እንደዚህ ጠብቆ ምናምን መሄድ የለም የንስሐ አባት ምናምን የላቸው በቃ የንስሐ አባት ሲጀመር የለም ያው በኢትዮጵያ ኦርቶዶክስ ምናምን መሰለኛል ብዙ ዕውቀት የለኝም ስለዚህ ጉዳይ ግን እነሱ ጋር እንደዛ አይነት ነገር የለም መንፈሳዊ ነገር ራሱ ሞደርኒቲው አጥፍቶባቸዋል ስለዚህ ይሄ ነገር ከሌለው ሰው እንዴት ተስፋ አይቆርጥም ብዙ ሱሳይድ ሰማለ ምናምን ራሳቸውን ይቆርጣሉ እንትን ይላሉ በቃ ብዙ ነገር ያረጋሉ እዚህ ያሉ ያበሻ ልጆችስ እዛ ያሉት ያበሻ ልጆች እንዴት ነው ያበሻ ልጆች እግዚአብሔር ከረዳ ልጆችህን እንደው በደህና መልኩ እንድታሳድግ ከረዳ ደህና ይሆናሉ ካልረዳስ በጣም ብዙ ልጆች በድራግ ነገር ውስጥ ይገባሉ የብዙ ቤተሰቦች እንዲህ ነው አትልም ብዙ ነገር ውስጥ ያልፋሉ በጣም ህመም ነው ለልጅ ማሳደግ እዛ ሀገር አያለሁ እኔ ልጅ የለኝም ግን ልጅ ያላቸው በጣም
ብዙ ሰዎች በብዙ ነገር ውስጥ ሲያልፉ ያለው የጓደኞቼም ልጆች የምናምን ከያልጣጫው የምታውቃቸው ያበሻ ልጆች በብዙ ነገር ውስጥ አልፈው ወይ ሲገደሉ ወይ እስር ቤት ሲገቡ ወይ ምናምን ትሰማለህ። በጣም ብዙ ነው እንትኑ ኢሹ በጣም ትልቅ ነው አበሻው ላይ ራሱ ኢትዮጵያንስ ኤርትራያንስ ምናምን በብዙ ቻሌንጅ ውስጥ ያልፋሉ። ልጅን በተመለከተ ማሳደግ ከባድ ነው በጣም። ህግ የለም እንዴት ነው የሚገደሉት? ፈልገው ነው የገቡት እዛ የድራግ ሲስተም ውስጥ ገብተዋል። ስለዚህ እርስ በርስ ነው የሚገዳደሉት፣ ይገዳደላሉ እርስ በርስ። ፖሊስ ራሱ ኢሹ ምንድነው ተብሎ የድራግ ነገር መሆኑ ያው ትሰማለህ። እንደዛ ሲሆን ለቀቅ ነው የሚያደርገው በቃ ብዙም እንትን አይሰጠው። ግን ልክ እንደ አሜሪካ ጌቶች ምናምን አሉ እነዚህ ላይክ መንደሮቹ ዛም የሚገዳደሉበት? አይ እንደዛ አይደለም። ግን ጽድት ያለም ሰፈር ይሆን ቤትህም ውስጥ ሆነ ሊሆን ይችላል፣ ሄደህም ሊሆን ይችላል፣ መንገድም ላይ ይሸጣል ድራግ። ያ ኦፊሻሊ ይሆናል። አሁን ለምሳሌ ማሪዋና አሁን ኦፊሻል ነው በስነ ስርዓቱ በፈቃድ መሸጫዎች ሁሉ 1-2 ዓመት ሆነው ካናዳ ላይ ኦፊሻል እና ሄደ እንደ ድራግ እንደ ራስ ምታት ኪኒን ሄደ ትገዛል። የሱ ችግር አይደለም። ግን ሌሎች አሉ ከባዶቹ እነ ኮኬን ምናምን እነሱ ስቲል በህገ ወጥ ናቸው፣ ግን እንደልብ ይዘዋወራሉ። ኢቨን ይሄ ራሱ አንዱ ስለተፈቀደ የኛውም ሌላውም መከልከል ትንሽ ሃርድ ነው። አላውቅም ስለ ካናዳ ህግ እንዴት አስበውት ያንን ራሱ እንደፈቀዱ ማታቀም። ለህክምና ምናምን ይወሰዳል። እንደዛ ቢሆን ኢትስ ኦኬ ገብቷል። ለህክምና የታዘዘ ዶክተር እንዲያደረገው ምናምን ብለ ቢሆን ጥሩ። ግን ሱቅ አለ ሄጄ እንደ ሲጋራ እንደ ማስቲካ ሄደ ምትገዛ ከሆነ ያንን የወሰደ ሰው እንግዲህ ጤናማ አይነት አመለካከት ይኖረዋል ብዬ አላስብም። መሳሪያ ምናምን ይሸጣል? መሳሪያ ካናዳ ላይ ህጋዊ አይደለም፣ እንደ አሜሪካ አይደለም። ያ ለዛ በፈቃድ ምናምንስ? በፈቃድ ሬር ነው በጣም። ምን አይነት ሰው ብትሆን ነው ያ ያስፈልገ? በጣም ሬር ነው። በጣም በትልቅ ደረጃ እንትን ያለ ነው እንጂ የለም። ግን አሁን ስትሰማ በህገ ወጥ ሰው ሲገደል ካየ ሰንበዲ መቶ ከገደለ መሳሪያ አለው። ያ መሳሪያ ህጋዊ አይደለም፣ ግን እጁ ላይ ገብቷል። እንደዛ አይነት ችግሮች ናቸው እንጂ ካናዳ ላይ ህጋዊ አይደለም። እንደ አሜሪካም አይደለም። እንደ አሜሪካ ማንም ሰው ተነስቶ መሳሪያ ይዞ አይደለም። ለዛም ነው ካናዳን መወዳት በፍቅር ነው መወዳት። ባይዛው ለምን ነው ተጃት? ሰላማዊ ሀገርና ሰላማዊ ስለ ኮምፔር ቱ አሜሪካ። ቤተሰቦች ያሉት አሜሪካ ነው። እናቴም እዛ አሁን ይዣት መጣው አሜሪካ ሄጄ ከካናዳ ይዣት መጣው። ወደደችው ካናዳን? ካናዳ አይደለችም ኢትዮጵያን ይዣት የመጣው። ካናዳ ትመጣለች አልፎ አልፎ። ብዙም ትልልቅ ሰዎች ስለሆኑ ብዙም እንትን አትልም። እሷም ረጅም ዓመት ካናዳ አሜሪካ ነው የምትኖረው በህክምና በምናምን ምክንያት። ነገር ግን ምን ልልህ ፈልጌ ነው ቤተሰቦች እህቴም ወንድሜም ሌሎቹ ካዝኖቼ ምናምን አሉ አሜሪካ ነገር። ካናዳ ላይ ያለሁት እኔና አሁን ባሌን አምጥቻለሁ። ባሌ እኔና ባሌ ነን። ሌላ ሰፊ ቤተሰብ የለንም። ኢኮኖሚካሊም የተሻለች ናት አሜሪካ፣ ግን ሰላም የላትም። ይሄ የጥቁርና የነጭ ምናምን ስቲል እንደዚህ አለ። የሆነ ሰፈር ይወስዱና ይሄ ሰፈር የነጭ ብቻ ሰፈር ነው ይሉሃል፣ ይሄ ሰፈር የጥቁር ብቻ። ይሄ ራሱ ለእኔ ሰላም አይሰጠኝም፣ ጥሩ ስሜት አይሰጠኝም። ፖሊስ በጥቁርነትህ ምናየው ነገር አለ ኦፊሻሊ አይደል? በጥቁርነትህ ካስቁሞ አቢዩስ ያደረግህ ታያለ። ይሄ አያስደስተኝም። በዚህ ምክንያት በሰላም መኖር አይመስለኝም አሜሪካ ብሄድ። ኢቨን ለቫኬሽን ምናምን ሄዳለሁ፣ ብዙ ጊዜ እመላለሳለሁ፣ ግን ኮምፎርት አይሰጠኝም። አንድ ፖሊስ ቢመጣ ከኋላ ኮምፎርት አይሰጠኝም። አስሬ ልዞር እችላለሁ። አንዳንዴ ላይክ አንዲት ወዳጄ ኒውዮርክ የምትኖር ፓርክ ለማድረግ ሄደን አስቀድማችሁ ክፈሉ ምናምን ነገር ይሉናል። አሜሪካ ነገር ይባላል። ሱቅም ስንገባ ሬስቶራንትም አንዳንድ ቦታዎች ላይ ናት እንደ ጥቁር። ያ እሱን ነገር አልወደውም እኔ። ካናዳ የለም ግን እሱ ኦፊሻሊ የለም። ሬሲስት አይደሉም። ሬሲስት ሰው ሁሉ ሬሲስት ነው። እኔ ሬሲስት ነኝ፣ አንተ ሬሲስት ነህ ስታየው ማንነታችንን። እዚህ እንኳን አማራ፣ ኦሮሞ፣ ትግሬ እንባባላለን። this is racism is ሬሲስት ያልሆነ የለም። ፍጥረታችን ራሱ ያው የቁጣ ነገር ነው። ያ ነገር ይመስለኛል። ግን ኦፊሻሊ እንደዚህ ወጥቶ አንተ ጥቁር ነህ የሚል የለም ካናዳ ላይ። ኦፊሻሊ ካልነገሩኝ ደግሞ እኔ እግዚአብሔር አይደለሁም። I don't care if you don't like me, I don't care, none of my business። ያ ያንተ ችግር ነው። ቤተሰባችሁ ውስጥ መተሳሰብና ፍቅር ከጠፋ ቆይቷል። የዘመዶቻችሁ ሞት ልባችሁን ሰብሮ የህይወት ጉጉትን አሳጥቷችኋል። ባላወቃችሁት ምክንያት ስራችሁ ቀዝቅዞ ልባችሁ ተሰብሮ ስሜታችሁ ቆሞ እጅግ በጣም ፈተና ውስጥ እንደገባችሁ ታውቋችኋል። በአርባ ምንጭ ሪትሪት
ተሳተፉ። ችግራችሁን ለልበቀና ሰዎች እያካፈላችሁ የሚረዳችሁን ሰው አግኙ። ተፈጥሮ ውስጥ ግቡና የፈጠራት አምላክ ጋር ተቆራኙ። በ4 ቀናት በሚሰጠው ልዩ ትምህርት የህይወታችሁን ነገር የሚያበራ ታደርጋላችሁ። በ0987 29 ደውሉና ተመስገቡ። ያለን ቦታ በጣም ጥቂት ነው። ውጭ ሀገር ያላችሁ ኢትዮጵያ ለሚገኙ እህት ወንድሞቻችሁ ይህንን ሪትሪት ጋብዛችሁ ህይወታቸውን አብሩላቸው። ለተመረጡት ብቻ። ካልወደድከኝ አልወደድከኝም። በልብ ከጠላኸኝ እኔ እግዚአብሔር አይደለሁም። ልብህን አይቼ ይሄ ሰውዬ እኮ ይጠላኛል አልልም። ጥላቻህን አታሳየኝ። ግን አሁን ለምሳሌ አሜሪካን ውስጥ የነጮች ትምህርት ቤትና የጥቁሮች ትምህርት ቤት አለ፣ የሀብታሞችና የድሆች ሰፈር አለ። ይሄ ክላሲፊኬሽን አለ አሜሪካን ሀገር ውስጥ። እሱ የለም እናንተ ሀገር? እንደዛ የለም። በሰፈርሻው ልጅሽን ካለሽበት ሰፈር ሌላ ቦታ ማስተማር ትችላለሽ? ካናዳ ላይ ሞስት ኦፍ ዘ ታይም በሰፈራቸው ነው ትምህርት ቤት በሰፈርክ ነው ባለበት ኤሪያ ነው የምታስገባው። አሜሪካም እኮ እንደዛ እኮ ነው። ያ ግን ምንድነው አሁን የነጭና የጥቁር ምናምን የሚባል ነገር ካናዳ ላይ የለም። ነጩም እኩል ነው የሚያስገባው። ካናዳ ላይ ሲጀመር ነጭና ጥቁርኛ ነን። የካናዳ አሜሪካ አሁን ጥቁሮች አሉ አይደል? የዛ ነው አይደል? ያ እንደዛ የለም ካናዳ ላይ። የካናዳ ጥቁርኛ ነን። ነጮችን መተው ነው። ስለዚህ somebody መጥቶ where are you from ሲለ originally I'm from Ethiopia ከኢትዮጵያ ነኝ what about you ነው የምትለው። ምክንያቱም እሱም የመጣ ነው። እሱ ምናልባት first generation ሊሆን ይችላል፣ second generation አያቱ ሊሆን ይችላል የመጣው። አባቱም እሱም እዛ ተወልዶ ይሆናል፣ ግን መጥቷል አይደል? ኦሪጂናሊቲው እዛ አይደለም። እኔ I'm from እዚህ ምናምን ይልህና ያ አያቴ ግን እንደዚህ መጥቶ አባቴ ግን እንደዚህ ብሎ ይነግርሃል የመጣበትን። ስለዚህ እሱም መጤ ነው አንተም መጤ ነህ፣ እኩል ነው የምታወሩት። የፈርስት ኔሽን ነው እነዚህ ፈርስት ኔሽን የሚባሉት ሬድ ኢንዲያንስ የሚባሉት የእነሱ ነው ሀገሩ። ስለዚህ ሁላችንም መተን ስለሆነ እኩል ነው የምንስተናገደው። በነጭ ነጮቹ አይወዱንም ጥቁሮቹን አይዶንት ኬር። ብዙ አበሻ ግን አለ ካናዳ አለ፣ በጣም ብዙ አለ። እንደ ሀገሩ ይለያያል። እንደ ከተማ አንቺ ያለሽበት ብዙ አለ። አንድ 10,000 ምናምን ይሆን ኢትዮጵያዊ ብቻ ነው የምልህ። ኤርትራዊን ሳትል ኤርትራዊ ጋር ሲጨመርስ ወይ ብዙ ናቸው። ስፔሻሊ ናዊዴስ በጣም ብዙ ኤርትራኖች። ከኢትዮጵያና ከኤርትራዊ ማን ይበልጣው? ስታቲክሱ የለኝም፣ ግን ኢትዮጵያ የሚበልጥ ይመስለኛል። ግን ዶሚኔት የምታደርጉ ስደተኞች እናንተ ናችሁ። ኢትዮጵያና ኤርትራዊ ነው ካናዳ ውስጥ ዶሚኔት የሚያደርገው ነው። ናይጄሪያንም አሉ፣ ፊሊፒንሶች አሉ፣ ኢንዲያዎች አሉ። እንደውም ፊሊፒንስ ሞር ዶሚኔት ያደርጋል። ምክንያቱም በጣም ይመጣሉ። እነሱ ደግሞ ሲመጡ እንደ ስደተኛ ብቻ አይደለም ይመጡ፣ በስራ ይመጣሉ። አሁን በየቦታው እና ስፔሻሊ ናዊዴስ ህንዶች ማስተርስ ፒኤችዲ ኖሮት ሀገሩ ላይ በእንግሊሽ ቋንቋ ልማር ብሎ ይመጣል ለመኖር ፈቃድ ለማግኘት። ከዛ ይመጣና ያው በስራ በምናምን ነዋሪ ይሆናል፣ አይሄድም። ስማርት ናቸው። አሁን ደግሞ ቀንሰዋል። የህንዶችን በጣም ብዙ ተቆጣጠሩት ሀገሩን። በጣም ፋስት ናቸው። ስልጣን ላይ ምናምን ሁሉ አሉ። እንዴ! እና የቀነሷቸው ነው። ፊሊፒኖም እንደዛ በጣም ይመጣሉ አሉ። ካናዳ ላይ በጣም ግን አሪፍ ስራ ነው የሚሰሩት እነሱ። ህንዶችና ፊሊፒንሶች ይሻላሉ። አክቲቭ ናቸው። አክቲቭነታቸው እነሱ በቋንቋ ላይ ነው። ምክንያቱም ተገዝተዋል። ቋንቋ ፐርፌክት ይናገራሉ። የኛ ችግር የተማረውም ሰው ሲመጣ ትንሽ የቋንቋ ነገር እንትን አይደለን፣ ቦልድ ሆነን ምናምን አንሄድም። እኛ ትንሽ ያዝ እንላለን። በዛ የተነሳ ትንሽ ወደኋላ እንላለን። ግን ጀመራ በሻል እዛ ቢግ የሆነ ኮፊ ሾፕ አለ መሰለኝ። ማን ኮፊ ሾፕ ነው? ቢግ ምንድን አይነት ነው? ምን ያክል ቢዝነስ ሁሉም ፈረንጁ ማህበሻውን ገብቶ የሚጠቀምበት። እኔ ያለሁበት ከተማ ነው የምጠይቀኝ ወይስ ካናዳ? ካናዳ በጣም ብዙ አሉ ትልልቅ ሬስቶራንት ያላቸው። የሀበሻ ነው ወይስ ሬስቶራንት ሆኖ ግን የነጮቹንም በዛው የሚሸጡ ሀበሾች አሉ። ስቶሮች ላይክ እንደ ኮንቪኒየንስ ስቶር እኩል ነጮችም ያላቸው ይኖራሉ፣ የኛዎችም ያላቸው አሉ። ማቃቸው እንደዛ አይነት ቢዝነስ ውስጥ የገቡ አሉ። ኮፊ ሾፕ ምናምን ይሰሩ አሉ። ሀበሾች እዛ በምን ነው የምትታወቁት? ካናዳ ላይ በምግባችን ነው። ይወዱታል። ስፓይሲ ምግቡን ቴስቲ ነው ይላሉ። ይወዱታል፣ ነጮች ይወዱታል። እንጀራውን በጣም ይወዱታል። ክትፎን ዘብለል እያደረጉ ነው ይበሉት። እንደዚህ ምናምን አድርገው ምናምን አያያዛቸው ይወዳል እያሉ ብዙዎች አሁን ቲክቶክ ላይ ይመጣል። በጣም ትሬንዲ የሆነ ነው ምግባቸው። ጭፈራውን ምናምን ይወዳሉ፣ ዳንሱን ምናምን። ሄሪቴጅ ፌስቲቫል የሚባል አለ እኔ ባለሁበት አልበርታ ውስጥ ኤድመንተን ላይ የሚከበር ኦገስት ላይ የሚከበር አለና ሁሉም የየራሱን ድንኳን ይሰጠዋል። እስከ በየአመቱ የተለያየ አገር መጠን ላይ በአሁኑ ወደ 80 ነው 90 አገሮች ነበሩ። ሰርቻለሁ ዩቲዩብ ላይ ምናልባት ልታየው ትችላለህ። እና ሁሉም የየራሱን ዳንስ ስቴጅ ሰርቶ የየራሱን ጭፈራ ያሳያል። ምግብ ይሸጣል እዚህ ጋር ባህሉን ኮፊ። አሁን የኛ ጭፈራ የሚያሳዩ የተለያየ
ካልቸራል አይደል አማርኛ ጉራጌኛ ትግሬኛ ምናምን እንደሱ ያሳያሉ ጭፈራውን ኮፊ ደግሞ ዘርግተው ኮፊ ሴሬሞኒ ተደርጎ ይሸጣል ኮፊውም እያሳዩ እያሸተቱ በጣም ኢንተረስቲንግ ነው ኢትዮጵያ ቆንጆ ነው በጣም ደስ ይላል እሱን ይወዱታል በአመት አንዴ እናስተዋወቃለን ነገራችን ስብስባችሁ ምናምን ነገር ያ ሁሉም ቮለንተር የሚያደርገው ቮለንተር ያደርጋል so like አንዱ እንደ ዜጋ ምንተቸው ምንድነው አንተባበርም አሁን እንዶቹ በጣም ነው ይተባበሩት እኔ ኳታር ዱባይ ነው ይልኩት እና I can see የትብር ስፒሪት ያለሽ እውነት ነው ኢትዮጵያውያን አንተባበርም እውነት ነው ኢቭን አንድ ቢልዲንግ ላይ እኔ ቤቴ እዚህ ጋር ሆኖ የኔክስት ቤቱ እኔ ፍሎር ላይ አንድ ቤት ክፍት ቤት ቢኖር አበሻ እንዲገባ አልፈልግም አዶኑ ለምን እንደሆነ አንቺ ራሱ ነው እንትን አንድ አበሻ ነው ማራክ እኔ እንዳልኩ ሰው ወዳለው ስለ እንትን መሆን ነው የምፈልገው እንዴ ታይት መሆን ነው የምፈልገውና ብዙ አበሻ ቢኖር ቢልዲንጋችን ላይ ደስ ይለኛል ይሄንን ሰው ሲወጣ እነግራለሁ ለብዙ አበሻ እንዲመጡልኝ ስለምፈልግ የኔ እንትን ነው ቱ ኤክስትሪም ነው ግን አይፈልግም አበሻ ስራ ቦታ ላይ አንድ አበሻ ገብቶ ሌላ እንዲገባ አይፈልጉም ሪዝናቸውም እንደሆነ ብዙ አይገባኝም ግን ምን ጎረቤታችሁ የመጣ መስሏችሁ ነው እንዴ ማንም እኮ የለም I don't know ያ መጥፎ ካልቸራችን ነው እኔ ምን እንደሆነ ምክንያታቸው አይገባኝም ግን ብዙ እንዳይሰራ ማድረግ ሲቀየር መቅናት አቤት ከዛ ደግሞ እዚህ ጋር ጸሎት ግን ይሄ ያበሻ ብቻ ይመስላል እኔ እንጃ አላውቅም በእኛ ሰው በሚለው ነገር ነው በእኛ አያምርም ነው አሁን እኮ የሃይማኖት ሰው ነን እንላለን የሰው ዘር መገኛ ነን እንላለን እንደዚህ ነን እንላለን ስለዚህ like why I mean like we should be happy የሆነ ሰው ሲሳካለት we have to feel good የሆነ ሰው ሲሆንለት የእውነት እግዚአብሔር ልጅ ኮሽ ጋራቢ እንኳን ወዳጅሽ ይቀርና ጠላትሽም ሲሳካለት እኮ ደስ ይልሽ ይገባል ህንዶችን ያያቸው ኢማጂን አሁን የጎግል ሲኢኦ ኢንዲያን ጋይ ነው የእንግሊዙ ፕራይም ሚኒስተርም ኢንዲያዊ ነበረ ሰሞኑን ያወሩት አላውቅም አውርተውታል መሰለኛ የዩኬው ነው አድርገዋል ሄደው ተቀያይረዋል አንዱ ሲመጣ የሆነ ዘመኑን ያመጣል የሆነ ስራ ይሰጣል የሆነ ነገር ያደርጋል ሲኖሩም እንደዛ ነው የሚኖሩት አንድ ቤት ውስጥ በጣም ብዙ ሰዎች ይኖሩና ድሮ ጉራጌ እንደዚህ ያደርግ ነበር አሁን አላውቅም አረ ጉራጌዎች አስተምሩ ራስን መተባበርና ራሳቸው ያስወጣሉ እንደገና ሌላ ይመጣል ያኛው ደግሞ ራሱን ችሎ ሲወጣ ሌላ ይመጣል እንደዛ ያደርጉ ነበር ድሮ ጉራጌዎች እና ህንዶችም እንደዛ ያደርጋሉ ማቃቸው እንደዛ ብዙ ደረጃ ይደርሳሉ it is good ደግሞ ሰው ሀገር ነው ያለሽው እኮ ሰው ያስፈልግሻል አንዳንዴ እኮ አይደል ሰው ያስፈልግሻል እዚህ ሀገር ብትሆኚ እሺ ይሁን ሰው ሀገር ስትሆኚ ሰው ያስፈልግሻል ዛሬ የሚስተር ቢስት ቪዲዮ ያያየው ነበር 100 ህፃናትና ዓለማችን ላይ በጣም ታፍ የሚባሉ ሰዎች የገመድ ጉተታ ማለት ነው አንድ በጣም ጎበስ ምን የሚያክል ጡንቻ ፈረጠመ ጡንቻ ያለው ሰውና 100 ህፃናቱ ሰብስበው ጣሉት ከዛ ሁለት ሰው አደረጉት በጣም ግባብዳ ጣሏቸው እስከ መጨረሻው ህፃናቶቹ ቀጠቀጧቸውና ቆም ያሰብኩኝ ለምን ማለት አይቶት ኢዝሊ የሚስባቸው ወሰው ነበር ድር ቢያብር አንበሳ ያስር ነው ነገሩ የሆነ ነገር ሲደማመር ፓወር አለው ዛሬ 1 ሚሊዮን ብር ከምታገኝ ቀስ እያለች የምትጨምር 1,000 ብር 10,000 ብር እያለች ቀስ እያለች የምትጨምር ሀብት መጽሐፍ ቅዱስ ላይ ትበዛለች ይላል ወዲያው ምትመጣ ወዲያው ትጠፋለች ይላል ጠቢቡ ሰለሞን ማለት ነው እና ሰዎች ሲተባበሩ የሚተባበሩት እኛኮ ሶሻል አኒማሎች ነን እንስሶች ነን ህብረት እንፈልጋለን ደስታችንን ጭንቀታችንን የሚጋራ ሰው እንፈልጋለን አንዳንዴ ላንቺ የሚታይሽ ለኔ የማይታይ ነገር ይኖራል ቢያመኝ ቢጨንቀኝ ቢከፋኝ ስም በየ ብቻ ለምን ሰው እኮ ሀብት እኮ ነው ፈረንጆቹ your network is your net worth ይባላል ትክክል አይደል እኔ እዚህ ከተማ ውስጥ አንድ ስልክ ደውዬ ብዙ ማስፈጸም የምችላቸው ጉዳዮች አሉ በኔትወርክ ጉዳይ ማለት አንድ ነገር ብትፈልጊ አንቺ በገንዘብሽ ማታደርጊው ነገር እኔ በአንድ ስልክ ደውዬ ላደርግ ይችላል ለምንድን ነው ይሄን ሊቨሬጅ ማንደራረገው እነሱ ሰው ካለሽ ለምሳሌ አሜሪካ ነው ካናዳ ሰው ካለሽ አንቺ በማትጂ ሰዓት አንቺ ዝነሽ አይደል የሆነ አጥሚትም የሆነ ሽሮም የሆነ something ትቻለሽ it's like simple ይሄ ዋጋ ግን አልገባንም I think እንደ ሙቭመንት ፈጥረን ይሄን የቅናት መንፈስ ከሀበሻ ጭንቅላት ውስጥ ማውጣት አለብን ፕላስ ደግሞ እኔ ድሮ ያነበብኩትን ነገር ልንገርሻለሁ ሀገሬን በጣም ነው የምወደው ከልጅነቴ ጀምሮና ቻይና እንዴት ተቀየረች ብዬ ጠይቅ ነበር እና እንግዲህ ስጠይቅ እግዚአብሔር መልስ ያመጣል አንድ መጽሐፍ ላይ የቻይና ስደተኞች ወደ ቻይና ይሄዱና
ከቻይና ወደ ተለያዩ አገር ይሰደዳሉ። ዩሮፕ፣ አሜሪካ ፋብሪካ ውስጥ ይገቡና ድብን አድርገው የሚያዩትን ፓተርን፣ የሚያዩትን መጻፍ፣ የሚያዩትን ነገር ወደ ቻይና ይልካሉ። ኤኒቲንግ ተሰደው በየፋብሪካው በየዩኒቨርሲቲው በየምናምኑ ገብተው የሚያገኙትን እውቀት በሙሉ ወደ ሀገራቸው ሴንድ አድርገው። ይሄ ማይክ ለምሳሌ ከሆነ የሚላከው ለምሳሌ ይሄን ማይክ አሁን ሰውየው ቢልከው እያንዳንዷን ነገር ይፈታሉ። እችን ገመድ ይፈታሉ፣ እችን ይፈታሉ፣ ሪቨርስ ኢንጂነር ያደርጓታል ማለት ነው። ከዛ እችን ብሎን ለብቻ ያመርታሉ፣ እችን ለብቻ ያመርታሉ፣ እችን ለብቻ ያመርታሉ፣ እችን ለብቻ እያደረጉ ከዛ ይገጣጠመዋታል። ማይክ ሰሩ ማለት ነው። ባይፈጥሩም ማለት ነው። ግን መጀመሪያ ምን ኤክስፖርት አደረጉ ወደ ሀገራቸው? ኢምፖርት አደረጉ ወይም ኤክስፖርት አደረጉ ከሚኖርበት ሀገር እውቀት። ቡና እንዴት፣ ሬስቶራንት ምን ይመስላል፣ ሆቴል ምን ይመስላል፣ ባቡር ምን ይመስላል። ኢትዮጵያ ውስጥ እኮ አንቺ እኮ ትልቅ ነገር እኮ ማድረግ ትችያለሽ እኮ። አያችሁ፣ እኔ እንዲሁም አሁን ቪዲዮ ትሰሪ የለ እኔ አንዳንድ ጊዜ ትራቭል ባደርግ ምን ያህል ቪዲዮ መፍጠር እንደምፈልግ አውቃለሁ። ምን አይነት ቪዲዮ እንደምሰራ ማለት ነው። እዚያ ሀገር የሌለ እዛ ሀገር ያለ ብዙ ነገር አለ። ዛሬ መሄድ የለብኝም፣ ድሮ መሄድ ነበረብኝ። የዛሬ 19 ዓመት መሄድ ነበረብኝ። አሁን ግን አይጠበቅብኝም። እዛ ሀገር ያለውን እውቀት እንደው ዝም ብሎ ከሚሳደቡ እዛ ሀገር ሬስቶራንት ምን እንደሚመስል፣ ሱፐርማርኬት ምን እንደሚመስል፣ ቤት አሰራራቸው ምን እንደሚመስል፣ አስፓልቱ ምን እንደሚመስል፣ ሾፑ ምን እንደሚመስል፣ ሲኑ ምን እንደሚመስል፣ ፋብሪካው ምን እንደሚመስል ወደዚህ ሀገር እውቀት ኤክስፖርት ቢያደርጉ በምናየው ነገር ተጽዕኖ አድሮብን በቀላሉ ነገሮችን መስራት እንችላለን። ችግሩ ግን እዚህ ሀገር ከመጣን በኋላ when I was in Canada, when I was in America, when I was እያልን ብራግ ነው የምናደርገው እንጂ ብናስተምር ይሄ እኮ እንዲህ ነው የሚደረገው ተብሎ እውቀት ኤክስፖርት ቢያደርጉ በጣም እንጠቀማለን ብዬ ነው የማስበው። አሁን ስለ ስራሽ እናወራ። ምንድን ነው በዋናነት እየሰራሽ ያለሽው? በዋናነት እንዳልኩ የውበት ባለሙያ ነኝ። ሄር ስታይሊስት እና ሜካፕ አርቲስት ነኝ። በሞስት ኦፍ ታይም ሄር ስታይሊስት በሚለው እንያዘውና እሱን እሰራለሁ። ነጮቹ እኛ ጋር ጥቁሮች ጋር አይሰሩም። ጥቁሮች ጋር አይሰሩም ማለት የነጮች ጸጉርና የጥቁሮች ጸጉር የኛ ጸጉር ይለያያል። የኛ ጸጉር የምታውቀው ነው፣ አልነግርህም። ከርዳዳ ነው ለመስራትም አሰራሩም የኛን ሰው ይፈልጋል። የራሳችን ሰው ካልሆነ የኛን ዝም ብለህ ወስደህ ለአንድ ነጭ ብትሰጣት ስንማር ትልቅ ኢሹ እሱ ነበር። ትምህርት ቤት እያለው እኔ እንዳልኩ ኬንያ ተምሬያለሁ፣ ስሰራም ነበር ሳሎን። ስለዚህ ሰርቲፋይ ለመሆን ነው ትምህርት ቤት የገባሁት እና አንድ ጥቁር መታ ለማጠብ ራሱ ችግር ነው። ነጮቹ ማጠቡን ራሱ አይችሉት። ውሃ ሲነካው ታውቃለህ የጥቁር ጸጉር እንዴት እንደሚል እና በቃ ቲኪ ነው የሚሉ ቲኪ ኤትኒክ ሄር ሄርስ ሄር ይላሉ። እኔ ለኤትኒክ ሄር ልሰራ አይደለም የመጣሁት። አልተቀነሰልኝም ገንዘብ ያንን በማድረግ ለተሻለ ነገር ለእውቀት ነው ለሌላ ነገር ነው የመጣው። ዳት ማች ለማጠብ እንኳን ችግር ነው እና ነጮቹ አይችሉትም። የኛም ሰው የራሱን ፈልገው ነው የሚሄደው። የነሱን ግን እኛ እንችላለን ከተማረን ማለት ላይሰንስድ መሆን አለብን እነሱ ጋር ለመስራት የነሱን ጸጉር ለመስራት እና እነሱ ጋር ሰራለው። በተጨማሪ ደግሞ የራሴን ራሴ ጋር አለኝ። የራሴ ስፔሲፊክ የሆኑ ቀኖችን ነው የምሰራው። ሌላ እስከዛ ውጭ ሌላ ምን ትሰሪያለሽ? አካውንቲንግ ትሰሪያለሽ? አካውንቲንጉን ከተማርኩኝ በኋላ ሞከርኩኝ። እዚህ ባክግራውንድ የአካውንቲንግ ስለነበረ ጥሩ ነው ብዬ ነበር የተማርኩትኝ። ያው ጀስት ከጨረስኩ በኋላ ሞከርኩኝ። የተወሰነም ቮለንተር አረኩ፣ የተወሰነም ቦታ ሰራው ምናምን። ግን በጣም ከባድ ነው ለእኔ ፐርሰናሊቲ አይሆንም። የሆነ 8 ሰዓት ቁጭ ብዬ ኦፊስ ውስጥ እንትኔን እንደዚህ እየገፋው ምናምን ከባድ ነው ለእኔ። ኮምፒውተር ላይ ቁጭ ብዬ መስራት ሃርድ ነው። በጣም ጨንቆኝ ነው የሚያልቀው ያ ሰዓት እና ለእኔ የሚሆን ስራ አይደለም ይሄ አት ኦል ደመደምኩኝ። ከዛ ደግሞ በጣም ሰዎችን ማገዝ ፈልጋለሁ፣ መርዳት ፈልጋለሁ። ነርስ መሆን አልወድም ነበር በፊት። ኢሞሽናል ነኝ፣ ስስ ነኝ፣ በጣም ስስ ነኝ እና ይሄ የደም ነገር ማየት እንደዚህ እሱን አልፈልገውም። መፍራት ብቻ ሳይሆን ውስጤ አይፈልገውም እና ከዛ አኳያ ነርስ መሆን አልችልም ብዬ ራሴን ዘግቻለሁ እና ነርስ መሆን አልፈልግም። ነገር ግን እዛ ሀገር ላይ ሄልዝ ኬር ኤድ የሚባል አለ፣ የነርስ አሲስታንት እንደማለት ነው እና እዛ አትደርስም። ለምሳሌ ደም አትወስድም፣ አትወጋም መርፌ ምናምን፣ ይሄ ምንድነው የስኳር በሽተኞች የሚወስዱትን ምናምን አታደርግም። ግን መድኃኒት መስጠት፣ ማገዝ፣ ሰዎችን ይረሳሉ እነዚህ ትልልቅ ሰዎች አይደለ፣ የአልዛይመር ወይ ዲሜንሽያ ያላቸውን ሰዎች ቤታቸው ቁጭ ብለው ትሄድላቸውና መድኃኒትሽን ወስደሻል ብለህ ከወሰዱ አዎ ይልሃል፣ ትሄዳለህ፣ ይከፈልሃል። ካልወሰዱ ቆመህ ታስወስዳቸዋለህ።
ሻወር ሲወስዱ እንዳይወድቁ ቆሞ ማየት ሊሆን ይችላል ወይም ደግሞ ጀርባቸውን ማታሸት የሚፈልጉ ሰው ልታሽ ትችላለህ እንዲህ ሄልፕ የሚፈልጉ of course to the extreme state ደግሞ በአልጋ ላይ ሆነው መንቀሳቀስ የማይችሉ ሰዎች አሉ እነሱንም ከንጽህና አጠባበቅ ጀምሮ ሙሉን ሰርቪስ አንተ መስጠታቸው እንደ አይነቱ እንደምትሰራበት እንትን ይለያያል እና እሱን ተማርኩኝና ወድጄው መስራት ጀመርኩኝ 1-2 አመት ሰራሁኝ በጣም ነው ደስ ያለኝ ምክንያቱም ሰዎችን ሄልፕ ማድረግ በጣም ፈልግ ነበር በዚህ መልኩ አገኘሁት however ራሴን ዳውን አደረገኝ አንደኛ too emotional ነኝ በጣም to the extreme care አረጋለሁ እና ተኝቼ ቤቴ ወይኔ አጠገቧኮ ውሃው በደንብ አልቀረበም ታገኘው ይሆን ብዬ ስለሷ ስጨነቅ አድራለሁ ወይ ይሄ ነገር ቢወድቅባትስ እንደዚህ ሆኖ እንትኑን በልታ ይሆን ምናምን እላለሁና ይሄ ራሴን እየጎዳ ይመጣ እንደገና አታች ሆናለሁ በጣምና ይሞታሉ ምናምን እሱ እየጎዳ ይመጣ ከዛ ሳስበው መጽሐፉ የሚለው ባልንጀራህን እንደ ራስህ ወደድ ነው እንጂ ካንተ በላይ ወደድ አይለም ስለዚህ I have to care myself መጀመሪያ ብያሰብኩኝ እኔ ጤና ሰው ነው ሰዎችን መርዳት የምችለው እኔ ደና ሰው ነው ስለዚህ ይሄ ስራ በቃ አይሆነኝም ለኔ በቃ ብያቆምኩኝ አሁን 100% የጸጉሩን ስራ ነው የምሰራው እና በዚህ ስራ ላይ ነኝ ከዛ ውጪ ደግሞ በጣም ነው የምወደው የውበት ስራን በጣም ስንት ነው የሚያስከፍለው አንድ ጸጉር ቤት እዛ ሀገር it's depend እንደ ቤቱ እንደ ቦታው መካከለኛ ውድ የሚባለው ስንት ነው ለምሳሌ like ክላስ ይሆን ለምሳሌ አንድ ስለ ነጮቹ ላውራክ ነጮቹ ቤት የቀለም አይነቶች አሉ የምትሰራው ምንድነው የምትፈልገው አንድ አበሻ ቤት ሄደው ወይም ጥቁር ስለ ይገባሃል አፍሪካዊ የሚሆን እኛም እንሆን እዛ ሄደው የሚከፍሉት መጠንና ነጮቹ ጋር የሚከፈለው አንድ አይደለም ምክንያቱም ያ ሞር ሞደርን የሆነ ነገር ነው እስከ $600-700 በአንድ ቀን አውጥታል ትሄድ ትችላለች እስከ $200 አውጥታል ትሄድ ትችላለች 100 ምናምን ብር ኖርማል ነው እናንተ ጋርስ እኛ ጋር ደግሞ ስትመጣ ስፔሻሊ ቤትህ የምትሰራ ከሆነ በጣም በወረደ ሳንቲም ነው የምትሰራው $50 በ60 ብር ልትሰራ ትችላለህ $50 $60 ልትሰራ ትችላለህ still good it's depend like አሁንም ኖርማል ጸጉር መስራትና human hair ሰፍተህ ቀጥለህ ምናምን እኩል ሰዓት አይፈጅም ግን ዋጋውም ትንሽ የተለየ ቢሆንም ግን still cheap ነው እኛ ጋር የሚሰራው ስፔሻሊ ቤት ውስጥ የሚሰራ እኔ አሁን ቤቴ ውስጥ ነው ሳሎኔ ራሴን ይቻሉ አሉኝ ሁሉም ነገር የተሟላለት ሳሎን ነው ግን ቤት አበሾች ናቸው የሚመጡት ፈረንጆች ናቸው አበሾች ናቸው የሚመጡ አሉኝ አረቦች አሉኝ ህንዶች አሉኝ ከስተመሮቼ አለኝ ነጮችም አሉኝ ግን በጣም ትረስት ማረጋቸው ብቻ ነው ማመጣው ምክንያቱም ነጮቹ በጣም to the extreme እንትናቸውን መብታቸውን በጣም የሚጠቀሙ ናቸው ገብተዋል ከመጠን በላይ ይለጥጡታልና if something happen ሌጋል ነገር ላይ ነው የሚሄዱት ለምሳሌ በአጋጣሚ ነው ማለት እንደው ካውያ ቢነካትና ጆን ቢያቃጥላት ክስ ደረጃ ትሄዳለች አንድ አበሻ ግን ያን አታረግም ገብቷል ተጎርታ እንኳን አታረግም ምን ብላ ነው የምትከሰው አቃጠለችኝ ኢንሹራንስ ምናምን አሁን ገብቼ ምናምን እንትን ማለት አለብኝና ጣጠኛ ናቸው አይደል ትንሽ እነሱ ኤክስትሪምሊ ይጠቀሙታል ራይታቸውንና ሀበሻ ግን ቶሽ ብታረጊው መራሱ ወይኔ አቃጠለሽኝ ብለው ብቻ ነው ከዛ ውጪ ደግሞ ድሮም የነበረው ቱር ማድረግ ነበር በፊት ዩቲዩብ ነበረኝ ቢዩቲ ባይ ኪዲ ብሎ የጸጉርና የሜካፕ ብቻ መሰራበት ነበርኝና ዩቲዩብን ስከፍት በትምህርት ቤት በተማርኩበት ኮሌጅ እንትን ጉግል አካውንት ነው የከፈትኩት ኮሌጁ ሃክ ተደረገ ኮሌጁ ሃክ ሲደረግ የሰዎች ፐርሰናል ነገር አለ እድሜያቸው ምናምናቸው ሶሻል እንትናቸው ነምበራቸው ምናምን ስላለ እሱን ማግኘት እንደሌለባቸው ስለሚያውቅ 100% ዲሊት አረገው ያን አካውንት ያንን ጉግል አካውንት መጠየቅኩት እሺ ነበረኩ አካውንቱ ጉግል አካውንቱ ከሆነ ዲሊት የተደረገው መጠየቅ አትችልም ለምን አትችይ ሃክ ከተደረግ ከዩቲዩብ ጋር ተነጋግረህ ታስመልሳለህ ግን አካውንቱ ራሱ እስከነጭራሹ ጉግል አካውንት ነው አጠቃላይ የዘጉት ምክንያቱም ሰዎቻቸውን ተማሪዎቻቸውን ሴፍ ማድረግ ስላለባቸው anyways ደና ነበር ትንሽ እየተንቀሳቀሰ ነበር አለቀ ማለት ነው እሱ ስለዚህ from the scratch ልነሳ ብዬ ሳስብ ያኛው ናሮ ነው ገብቷል በቃ ቢዩቲ ባይ ኪዲ ነው ጸጉር ወይም ሜካፕ ነው በኋላ ግን ሳስበው ቢዩቲ በጣም ብዙ ነው ግሎባላይዝ ለምን አላደርገውም በብዙ ነገር በቦታ ግሎባላይዜሽን ብቻ ሳይሆን በካልቸራል ቢዩቲ ናቹራል ቢዩቲ ላይፍ ኦፍ ቢዩቲ everything it's about beauty ብዬ ግሎባል ቢዩቲ ብዬ እንዳዲስ ጀመርኩኝ ይሄ ደግሞ አሪፍ ኤክስኪውዝ ሆነልኝ ትራቭል ለማድረግ ማለት ነውና
ትራቭል ለማድረግ ስለረዳኝ በጣም እየወደድኩት ያለው ደግሞ አሁን የዩቲዩብን ስራ ነው። በአለም ላይ የተለያዩ ቦታዎች ሄዳለሁ ነበርሽ የ40 ምንጭ ላይ ተገናኘን። it was good 40 ምንጭ ሄጄ አውቃለሁ። የዛሬ 2 ዓመት ሄጄ ነበር ለመጀመሪያ ጊዜ። ግን 4ቱንም ቦታዎች አላየውም። 2ቱን ብቻ ዶርዜንና 40ዎቹ ምንጭ ነበር ያየሁት። ሌኩ ጋር ሄድኩኝ። አዞ ጁናራ አሁን አዞ ሁሉ በጄጂ ምናምን ኤክስፒሪየንስ አረኩትና ደስ ብሎኛል። የተለያዩ እዚህ ኢትዮጵያ ላይ ሌላይት ይሽ ግን ካርሎን ጩጪ ሐዋሳ ሄድኩኝ፣ ድሬዳዋ ሄድኩኝ፣ እሱማ ሄድኩኝ ባለቤት ነው። ሐረር ሄድኩኝ፣ ጅባ በላው ምናምን ደስ የሚል ጊዜ አሳለፍኩኝ። ባህር ዳር ሄድኩኝ። ባህር ዳር ሄድሽ? ዋው ያ ስራም እየሰራው ነው እንዳልኩ የዩቲዩብ በዚሁ አጋጣሚ የግሎባል ቢዩቲ ቅድስት የሚለውን የዩቲዩብ ቻናል ሰብስክራይብ እንዲያደርጉ ከታች ሜንሽን እናደርጋለን። ሰብስክራይብ አድርጉላት። እንግዲህ እኔ ያልካያችሁ ደግፏት። በጣም ቅን ሰው ናት። በጣም ጥሩ ሰው ናት። ሀገሮችን ማየት የምትፈልጉ እኔና አሁን ካናዳ ወሰሽኝ ጥሩንም መጥፎንም ነገር አይቻለሁ። ከታች ግቡና ሰብስክራይብ አድርጉት። በስተመጨረሻ የምትዩ ነገር ካለ ድልስተሽ በስተመጨረሻ እኔ እንግዲህ እንዳልኩክ አሁን ምሰራው ዩቲዩብ ላይ ነውና በአገሮችን ስዞር ብዙ ነገር አያለው። በተወሰነ መልኩ እስካሁን ከዞርኩት ውስጥ በጣም ኤግዛጁሬት የሆነ በጣም የሚባል ባይሆንም አንድ 25-30 ሀገር ሄጃለሁ አሁን ባለሁበት እንትን። ግን እዚህ መጥቼ ያየሁት ይሄንን 6 ሳምንት ለኢንጆይመንት ብቻ አልነበረም እና ብዙ ቦታዎችን አይ ነበረ። ከብዙ ሰዎች ጋር አወራ ነበረ። ልክ እንደ ወንድም ካሊድ ፋውንዴሽን፣ እንደ ሜሪ ጆይ አዋሳ ሄደን አይተን ነበር። እንደዚህ ያሉ በጣም ብዙ ቦታዎች አሉ ሊታዩ የሚገባ። አሁን ሪላክስ ላርግ ማለት በቃ ይሄ ቫኬሽን ልውጣ ምናምን አይነት ብቻ አይደለም። ብዙ የኛን ሄልፕ የሚፈልጉ ሰዎች አሉ። ምናልባት ገንዘብ እንደዚህ ቁጥር አርጌ መስጠት ላልችል እችላለሁ። ሁሉም ሰው እንደዛ አይችልም። በሄደው ግን እንዲያዋቸው የሚፈልጉ ሰዎች አሉ፣ እንዲጎበኙ የሚፈልጉ ሰዎች አሉ። ለሌሎች በኔትወርክ ልክ እንዳንተ አሁን ትልቅ ኔትወርክ አለ። በአንተ ኔትወርክ ለሚችሉ ሰዎች መርዳት ማገዝ ለሚችሉ ሰዎች እንድትነግርላቸው የሚገባክ ሰዎች በጣም ብዙ አሉ። ቅድም ያልነገርኩክ እንትን አለ አንድ ሴት አለች ምህረት ወርቁ ትባላለች። የኢትዮጵያ ኮሚኒቲ በኤድመንተን ሊቀመንበር ነች። በአሁን ሰዓት ድርጅት አላት እዚህ ሀገር። ድርጅቷ ምንድነው ህፃናት ላይ ነው የምትሰራው። ህፃናቶችን ዘነበ ወርቅ አካባቢ ያሉ ህፃናት በጣም የሚያሳዝን ላይፍ የሚኖሩላቸው የድህነት ጥግ ስቲል ያለበት ቦታ ነው ኤሪያው ራሱ። እና ቤተሰቦቻቸው በጣም ምስኪን ከመሆናቸው የተነሳ ትምህርት አቋርጠው በልመና ተሰማርተው ቤተሰቦቻቸውን ያግዛሉ፣ በጣም ትንንሽ ልጆች። እና እነሱን ወደ ትምህርታቸው እንዲያተኩሩ የሚያደርግ ድርጅት አላት። እና እዛ ድርጅት ውስጥ እኔ አስ ትሬዠረር ሰራለሁ ማለት ቮለንተር አረጋለሁ። ስመጣም መጥቼ አሁንም ሄጄ አይቻቸው ነበር። ያሳዝኑሃል። ሙሉ ለሙሉ ማየት አትችልም ላይፋቸውን። ሲድስ ይባላል እንትኑ ካምፓኒው። ትምህርታቸው ላይ ነው እሷ የምትሰራው። ግን ትምህርት ብቻውን በቃ ሄድና ተማር የምትለው ልጅ አይደለም። መክሰስ ምሳ ትምህርት ቤት ስለሚሰጣቸው መክሰስ እሷ ታበላለች። ያ እዛ አሰባስበን ሳንቲም ምናምን ተደርጎ ምናምን ለትምህርት የሚያስፈልጋቸውን ነገር ይደረግላቸዋል። ግን ኑሯቸው የጎደለ ነው። አንዳንዴ ቪዲዮ ከአቅሜ በላይ ይሆናል ሲያሳዩን። በቃ የሚተኙበት እዚህ ጋር ዝናብ እየወረደባቸው እናት እዚህም ትደቅናለች ልጆቿ እንዳይደበደቡባት ዘግናኝ አይነት ላይፍ ነው ስቲል በዚህ ዘመን ማለት ነው። አስበው ደግሞ አዲስ አበባ ላይ ምን አይነት ሰዎች ደግሞ ምን አይነት ላይፍ እንዳላቸው። እዚህ ጋር ደግሞ ቢሊየን የሚበተንበት ለዘፋኞች እንዲህ የሚደረግበት ከተማ ነው። ደሴም ከተማ እየኖርን እንደዚህ አይነት ዲፍረንስ አለ። እና ከየትም ስንመጣ እንደዚህ አይነት ሰዎችን ብናይ እዚህም ሀገር ያለን ሰዎች እንደው ለአንድ ቀን ብቻ በወር መድበን እንደዚህ አይነት ቦታዎችን ብንጎበኝ እንደነ ቢኒያም መቄዶንያ አይነቶችን። ምናልባት የመቄዶንያ አሁን ብዙ ትኩረት ስለተሰጠው በጣም እንደነሱ ትኩረት ያልተሰጠው በጣም ብዙ የወረደ ቤት አለ፣ ብዙ እርዳታ የሚፈልግ። እና በዚሁ አጋጣሚ ማለት እንፈልገው ሰዎች ፕሊዝ ሄዳችሁ ጎብኙ። በቃ አትስጡ፣ ገንዘብ አትስጧቸው፣ ግን ሄዳችሁ እዩዋቸው። በመታየታቸው ራሱ ሊፍት አፕ ይሆናሉ ሰዎቹ። በመታየታቸው ሰው ይወደናል፣ ሰው ሊያየን ይፈልጋል የሚለው ነገር ራሱ ትልቅ
ብርታት ይሰጣል። እንደገና ደግሞ ብዙ ደጋግ ልቦች አሉ ምድር ላይ ለነሱ ብናስተላልፍላቸው ለነሱ የአንድ ቀን ወጫቸው መሸፈን ላንተ ነቲንግ ሊሆን ይችላል፣ ስላላወክ ሊሆን ይችላል፣ መርዳት እንዳለብህ እዛ ጋ ስላላወክ ሊሆን ይችላል። እንዲነገር የምትፈልግ አይነት ሰው ልትሆን ትችላለህ ብነግርህ እና እንደዚህ ቢደረግ ብዬ ማጸናለው። የግሎባል ቢዩቲም አንደኛው አላማው ይሄ ነው፣ ሰዎችን ማየት ቢቻል እኔ ከቻልኩኝ መርዳት፣ አለበለዛ ደግሞ ዓለም እንዲያያቸው ማድረግ አንዱ አላማዬ ነው። እግዚአብሔር ይረዳኛል፣ ከዚህ የበለጠ ደግሞ አድርጋለሁ ብዬ አስባለሁ። እግዚአብሔር ይርዳሽ። ስለነበረን ቆይታ በጣም አመሰግናለሁ። ቴንክ ዩ ሶ ማች። ሰብስክራይብ ማድረጋችሁን እንዳትረሱ። ይህን ስፖንሰር ያደረገላችሁ የማን ያዘዋል እሸቱ ሪትሪት ነው በውቢቷ አርባ ምንጭ ከተማ ለ4 ቀናቶች ስለ ራሳችሁ እየተማራችሁ በተፈጥሮ ክላስ ሩም ውስጥ ትልቅ የህይወት መሪዎችን እያገኛችሁ ውስጣችሁን፣ ስሜታችሁን፣ የትናንት ቁስላችሁን አከማችሁ አዲስ ጓደኛ አፍርታችሁ በልዩ ብርሃን ትመለሳላችሁ። 0987 2090 ደውሉ። ውጭ ሀገር ያላችሁ ኢትዮጵያ ላይ የሚገኙ እህት ወንድሞቻችሁ ይሄንን ሪትሪት በመጋበዝ ህይወታቸው ላይ ከፍተኛ ትልቅ ጉልህ አሻራ እንድታሳድሩ እናሳስባለን። በቀጣይ ጠቃሚ ፖድካስት እስክንገናኝ ድረስ እግዚአብሔር አምላክ ሁላችንም በሰላም በቸር ያቆየን። ቴንክ ዩ ሶ ማች።